አባቴ በአደባባይ ነው ካደኝ። ጥፊ ከዚህ ሀገር ሳልገልሻለኝ። እዛ ወንድሜ ከሱ ጋር ተደርቦ በጩቤ አሯሩጦኛል ሊወጋኝ ሊገለኝ። ለብዙ ጊዜ ይኸውልሽ እጅና እግሬ ወደ ኋላ ታስሮ አንድ ክፍል ቤት ውስጥ ተዘግቶብኝ አንድ ክፍል ቤት ውስጥ በቃ አልበላም አልጠጣም። ብተው ጌታን ይሄ ሁሉ መከራ አይደርስብኝም የሚል ስሜት አልነበር? እውነት ለመናገር በሰዓቱ እልህ ውስጥ ነው የገባሁት። እልህ ያዘኝ። አንድ ሌሊት ለሁለት አደሩብኝ በዱላ ማለት በጣም በቃ እንዴት ልበልሽ፣ በቃ ሰውነቴ ያየሁት በዛን ሰዓት እየመቱኝ አይራሩም ነበር። ይፈነዳዳ ነበር ሰውነቴ። ጥጥ የሆነ እንጀራ ታውቂያለሽ? የሻገተ እንጀራ በውሃ እየፈተፈቱት የፊቴ ላይ ያመጡ ይሄን ካልበላሽ ይሉኛል። በቃ የተላጠ ኤሌክትሪክ ያስይዙኝ። እየተንፏቀቅኩ እቤት እንደዚህ እየሄድኩኝ ስወጣ አንድ ጎረቤታችን ደግሞ ሰው አለችና እንዲሁ ምግብ ቤት ያላት ነች። እባክሽ ኤነርጂኝ አስመልጭኝ አልኳት። በቃ እዛ በቃ ነይ ብላኝ በጓሮ በኩል በሰዓቱ ጋሪ ነው የነበረው እና ጋሪ አሳፍራ ወደ መናኸሪያ ሰዎች የጅማ መኪና እንዲያስይዙኝ አድርጋ ወደ ጅማ ላከችኝ። ጅማ ገባሁ። ጅማ እንደገባሁ የጠበቀኝ ጎዳና ሚሽን ካቶሊኮች ሲባል እና እነሱ ጋር እንድሄድና መራመድ አልችልም። አስፓልቱን ሙሉ ስሄድ እንኳን እየተንፏቀቅኩ ሄደው እና እነዛ ወጣቶች ከነዛ ቁስሌ ተሸክመውኝ ወስደው እዛ በር ያስቀምጡ። በር እንደከፈተች ግቢውን እኔን ያየችኝ፣ ሌላ ሰው ዞር አላየችም። የእነሱ እንክብካቤ ቀሳ ጀመረ ማለት ነው። ልብስን ቀየርኩ፣ ምግብ መብላት ጀመርኩ። ልክ እነሱ እጅ ላይ ስትገቢ ደግሞ የሆነ ቤተሰብ እንዳገኘሽ ይሰማሽ የለ? ቤተሰብ እንዳገኘ ተሰማኝ። ጅማ ሆስፒታል የሚገርምሽ ነገር በቃ ሕክምና ማግኘት ጀመርኩ። በቃ እዚህ ትተኛ ተባለ። እድናለሁ በቃ አሁን ሕክምና አግኝቻለሁ ብዬ በምደሰት ሰዓት የተነገረኝ ነገር እግርሽ ይቆረጣል። እነዚህ ቻሌንጆች ስታልፊ እስከ 15 ዓመት በታች ነበር። ከሰው ተፈጥረሽ ያለ ሰው እንደመኖር ከባድ ነገር የለም። ድንገት አልበቀልኩም እኮ በፍቃዳቸው ወደዚህ ምድር ያመጡኝ ቤተሰቦች አሉ። ኢቭን እነሱ የኔን ጌታ መቀበል ከዱርዬነት ጋር ነው። የዘመን ያመጣውን ሃይማኖት ተከትለሽ የካቶሊክ እምነት ተከታይ ካልሆንሽ ይሄ እንክብካቤ እንደማይቀጥል ደግሞ ተነገረሽና የነበረ ወንጌል ሄደው ወደ ጎዳና እንደገና ያ ጎዳና ተቀበለኝ። በእግዚአብሔር ምሕረት ስጋዬ በሙሉ ጤንነት ሲመለስ የጎዳና ህይወት ጨለማ መጋረጃ ሊወርድለት ጊዜው ደረሰ። ያ የ15 ዓመት የጎዳና ተዳዳሪነት የብቸኝነት ጽዋ፣ የረሃብና የህመም ማዕበል ነፍሴን እንደ አሮጌ ልብስ አድክሞት ነበር። በቤተሰብ መረሳት አልፎም የራስ የሆነን ሰው ማጣትና ብቸኛ መሆን፣ ይህ ሁሉ ነፍሴን አሰልችቷት ነበር። የውስጤን ድምጽ እስኪቀደድ ድረስ ይጮህ ነበር። የሰው ልጅ ሲጨንቀው የፈጠረው አይረሳውም የሚለው ቃል በዚያ የብቸኝነት ምሽት እንደማይጠፋ መብራት የልቤ መጽናኛ ነበር። ሰላም የተወደዳችሁ የሰማይ ቲዩብ ቤተሰቦቻችን፣ ዛሬ በሌላ ሰማያዊ ሀሳብ በሌላ እንግዳ ወደ እናንተ መጥቻለሁ። አብራችሁ እንድትቆዩ ጋብዛችኋለሁ። መልእክታችን ለሌሎች እንዲደርስ ደግሞ እንደ ሁል ጊዜው ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዝኩ ዛሬ እዚህ ስቱዲዮ የጋበዝኩላችሁ አሁን በጥቂቱ ያነበብኩላችሁንና ሌሎች ኢየሱስ ሊታይ በሚል ርዕስ የተጻፈ የህይወት ምስክርነቷን ባለፉት ወራት ውስጥ ያስመረቀች የእግዚአብሔር መንግስት አገልጋይ የሆነች እህታችን ነብይት ሜሮን ሀጎስ ናት። ከሷ ጋራ ስለ እግዚአብሔር ምሕረት ቸርነት በህይወት መንገዷ ውስጥ ስለተማረችው ነገርና እግዚአብሔር ስለገለጠው አብሮነት አብረን ከሷ ጋር እንጫወታለን። አብራችሁኝ ቆዩ። ነብይት እንኳን ደህና መጣሽ። እንኳን ደህና ቆየሽ። ቴንክ ዩ ሶ ማች። እዚህ ስለመጣሽ ደስ ብሎኛል። የመጽሐፍሽ ምርቃት ላይ ነበርኩኝ። ቆንጆ ጊዜ ነበር። መጽሐፍሽንም አንብቤዋለሁ እና እግዚአብሔር ብዙ ምሕረት፣ ብዙ ቸርነት፣ ብዙ አብሮነት የህይወት መንገድሽ ውስጥ እንደገለጠ አይቻለሁ። እንግዲህ ተመልካቾቻችንም ኢየሱስ ሊታይ የሚለውን መጽሐፍ ካነበቡ ይህን እንደሚገነዘቡ አስባለሁ። ዛሬም በሰፊው ስለዚህ የህይወት መንገድሽ ነው የምንጨዋወተው። ልጅነትሽ ጋር መልሼ ልውሰድሽ እና የተወለድሽ የታደግሽ እንዴት ነበር የልጅነት ጊዜሽ? በቅድሚያ ስለጋበሽኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርክሽ ማለት እፈልጋለሁ።
ሜሮን አጎስ እባላለሁ። የተወለድኩት ከጅማ አልፎ ከጅማ 45 ኪሎ ሜትር ላይ ርቃ የምትገኝ አጋሮ የምትባል ከተማ ነው ተወልጄ ያደግኩት እና እዛ ከተማ ላይ ነው ማለት ከአባቴ ከቤተሰቤ ከፋሚሊ ኦርቶዶክስ እምነት ተከታዮች ነበሩ ቤተሰቦቻችን። በዛ እምነት ውስጥ ነው የነበርኩት እና እናቴን እኔ በልጅነቴ ነው ያጣኋት። የአንድ አመት ከምናምን እንደዚህ ያለ እድሜ ላይ ነው እናቴን ያጣኋት እና እናቴን ካጣሁበት ጊዜ ጀምሮ እኔ ምኖር የነበረው ከአባቴና ከእንጀራ እናቴ እና ከእንጀራ እናቴ ልጆች እህት ወንድሞች ጋር ነበር አብሬ ምኖር የነበረው እና እስከ 7 አመት ድረስ እዛ ፋሚሊ ውስጥ ነው የነበርኩት በኦርቶዶክስ እምነት በመከተል ከነሱ ጋር ደግሞ አብሮ በመኖር አጋሮ ከተማ ላይ እንዲህ ህይወት የተጀመረ ማለት ነው። እግዚአብሔር ይመስገን። በሱ ውስጥ የነበሩ የተወሰኑ ቻሌንጆች ይኖራሉ። በራሱ በእንጀራ እናት እጅ ማደግ የራሱ ኔጌቲቭም ፖዚቲቭም ነገር ይኖረዋል። የፈጠረብሽን እሱን ነገር ትነግሪና 7 አመትሽ ላይ ጌታ እንዴት አገኘሽ? በ7 አመት ራሱ ጌታን ማወቅ ላይክ ልጅ ነሽ በጣም እና ምን ነበር የነበረው ሞመንት? አዎ እንዳልኩሽ በምቾት ያደገች ልጅ አይደለሁም። በብዙ ውጣ ውረድ ውስጥ ነው በዛ እድሜ ማረሳቸውን ከባድ ነገሮች አሳልፌያለሁ። ከባድ የሚባሉ ነገሮች አሳልፌያለሁና በዛ ከባድ ሁኔታ ውስጥ ግን እግዚአብሔር ሊታደገኝ ስለፈለገ እኔም ማቀው እሱን ነው እና እግዚአብሔር በእኔ ህይወት ላይ አላማ ስላለው እግዚአብሔር እኔ ለስራው ስለፈለገኝ በዛ እድሜ እሱ እንደመረጠኝ ነው ማቀው፣ እግዚአብሔር እንደፈለገኝ ነው ማቀውና እግዚአብሔር ሲፈልገኝ እግዚአብሔር ሲመርጠኝ ደግሞ የራሱን የሆኑ ሰዎች አዘጋጀልኝ። በዛን ሰዓት ዛጋሮ ከተማ ላይ አብሬያቸው ራስ ደስታ ትምህርት ቤት ነው የተማርኩት። አብሬያቸው መማራቸው ጓደኞቼ የሆኑ ኩዮቼ ነበሩ። ነሊሊ ቹቹ ይባላሉና ጌታን ያስተዋወቁኝ እነሱ ናቸው። ረጅም አመት ደግሞ ከነሱ ጋር በዛ እድሜ ወጣ ገባ ነበር። አካባቢያችን ላይ ያሉ ክርስቲያኖች እነሱ ብቻ ናቸው እኔ ማቀው ማስታውሰው እና አብዛኛውን ያው በሙስሊም እና በኦርቶዶክስ የተሞላሽ ነች ያቺ ሀገር በዛም ይታወቃል እና በእነሱ ምክንያት ኢየሱስን አወቅኩኝ። ከጌታ ጋር እነሱ ናቸው ያስተዋወቁኝ። በቃ ጌታን የማግኛ መንገዴ እነሱ ናቸው። ልክ ጌታን ባወቅኩበት ሰዓት እኔ የነበርኩበት አለ ከሃይማኖት ጋር ብዙም እንትን አይደሉም። ቤተሰብ የሚያሳየኝ ነገርም አልነበረም። እንዳልኩሽ እኔ በጭንቀት ውስጥ ነው የነበርኩት። በዛ እድሜ ውስጥ አንድ ልጅ ከቤተሰቡ ሊያገኝ የሚችለውን ፍቅር አላገኘውም። ከአባት ከእናት ከእህት ከወንድምሽ ልታገኝ የሚገባሽን ነገር በዛ እድሜ እኔ አላገኘውም። ለምን አላገኘሽ? እሱ ከባድ ነው ትንሽ የነበርኩበት ነገር ያው እንጀራ እናት የሚታወቅ ነውና ያለፍኩበት ላይፍ ትንሽ ከባድ ነበር። ብዙም እንትን ማድረግ ስላልፈለግኩኝ ነው። ከባድ ነገር አሳልፌያለሁኝ። እናት አለመኖሩ ራሱን የቻለ ነው። ሲቀጥል ደግሞ እኔ ማቀው አንድና አንድ አባቴን ነው እና እህቶቼን እዛ አንድ ቤት ያለ ነው እንጀራ እናቴን ነው። የእናት ቤተሰብ የአባት ቤተሰብ የሚባሉትን ጭራሽ አላቃቸውም እና ማምለጫም የነበረኝ ሰው አይደለሁም። ታውቂያለሽ የሆነ ነገር ሲከፋሽ የሆነ ቦታ ሄደሽ የምትጠለይባቸው የሆነ ነገር ስታዝኝ የሆነ ቦታ የምትሄጅ እንደዚህ አይነት ሰው አልነበርኩም። አንድና አንድ ማቀው አባቴን ያኔ አባቴን ቤት ነበርና ያም ጊዜ ለኔ በጣም ፈታኝ ነበር፣ ከባድም ነበር። በቃ ፔን ያለው ማይረሳ አሁን ልጅነትሽን እስኪ ንገሪኝ ብትኝ በጣም ከባድ የሆነ ማለት ግን የእግዚአብሔር እጅ ያየሁበት በቃ ያንን የሚያስረሳኝ መለኮትን እጅ ያየሁበት። ምክንያቱም በቃ እግዚአብሔር ከነዛ ሁሉ ሲቃይ ሊያተርፈኝ ሲፈልግ ነው እነዛ ልጆች ምክንያት አድርጎ የሰጠኝ። አብሬያቸው ሞጣ ምገባቸውን እህቶች አዘጋጀልኝ። በእነሱ ምክንያት በዛ እድሜ ጌታን አገኘው። በቃ በሱ ፍቅር ተነካው ማለት ነው። በ7 አመትሽ ጌታን ለማግኘት ወደ ቤተ ክርስቲያን ጋበዙሽ፣ ወንጌልን ነገሩሽ ቁጭ አድርገው። እንዴት ነው ጌታን ያስተዋወቁሽ? አዎ በዛ እድሜ እዛው ትምህርት ቤታችን አካባቢ ነው መሰረተ ክርስቶስ ቤተ ክርስቲያን ያለሁና እንሂድ ይሉኛል እና አሁን ሰንዴይ ስኩል እንደሚባለው ቅዳሜ ከነሱ ጋር ከቤት እየተደበቅኩኝ ምክንያቱም በቃ ሌላ አማራጭ የለኝም ተደብቆ ካልሆነ
ሄጄ ጌታን ማመልክበት ምንም ምክንያት ስላልነበረኝ እየተደበቅኩኝ ነው። አውቃለሁ ስመለስ የሚጠብቀኝ ዱላ ምን ያህል እንደምገረፍ የት ነበርሽ እንደሚባል አውቃለሁ። ግን እሄድ ነበር ከነሱ ጋር ቅዳሜ፣ በተለይ ቅዳሜ አብሬያቸው ከሰዓት አስታውሳለሁ። እንደውም ድል በድል እንሄዳለን የሚል መዝሙር ነውና ዘምረን አስተምሮን ከዛ ደግሞ ቤት እንገባና በጣም መልካም እናት አለቻቸው። በቃ በዛ ሰዓት አስታውሳለሁ ምን እንደምትል ሳይገባኝ ግን ተንበርክኬ ትጸልይልኝ ነበር። ጇን ጭና በጣም ትጸልይልኝ ነበር። በጣም መልካም እናት አለቻቸውና በጣም ትጸልይልኝ ነበረ። ያው ያ ነገር እኔ ላይ መታየት ጀመረ ማለት ነው። ወደ ቤት ስቴጅ ምንድን ነበር የሚገጥምሽ? ወደ ቤት ሲሄድ የሚገርምሽ ነገር የሆነ እስከተወሰነ ጊዜ ተደብቄ ነበር ነገሩን የማደርገው እንዳያውቁብኝ። ልክ ያወቁ ቀን ግን አባቴ የሰማ ቀን የመጀመሪያ ያደረገው እኔ ጴንጤ ልጅ የለኝም፣ በቃ እኔ ማቀው ጴንጤ ልጅ እንደሌለኝ ነው። እኛ ፋሚሊ ነጋዴዎች ናቸው። መንገድ ዳር ነው ቤታችን እና መንገድ ላይ ነው ቆሞ ያው አገር ይስማ እኔ ጴንጤ ልጅ የለኝም ብሎ አባቴ በአደባባይ ነው የካደኝ። የዚህነት ተከታይ ልጅ የለኝም ብሎና ከዛን ቀን ነው በቃ ከዚህ ጀምሮ በእኔ ስም አትጠራም አለ። የነ ሊሊ ትልቅ እህት አለች ምስራቅ የምትባልና ተውት ችግር የለውም በቃ አንደኛ ኢየሱስ አባት ሆኗታል፣ ሲቀጥል ደግሞ በእኛ አባት ትጠራለች ብላ ወደ ቤታቸው ይዛኝ ሄደች። እነሱ ጋር መኖር ጀመርኩኝ ማለት ነው። እንደውም በደንብ ተመቸኝ። ለተወሰነ ጊዜም ቢሆን በነጻነት ጌታን ለማወቅ እድሉን አገኘሁኝ። ቤተክርስቲያን ለመሄድ ምናምን ነጻነቶች ኖሩ። ግን ከዛ ከቤተሰብ ጋር ያለው ነገር እንዴት ቀጠለ? ምን ያህል ጊዜ ይሄ መሸካከር ሆነ? እርቅ መጣ? ጸቡ ቀጠለ? ምን ያህል ጊዜ ቆየሽ እዛ? ምን እየተፈጠረ ሄደ? የሚገርምሽ ነገር በቃ እነሱ ጋር ወጣለሁ ገባለሁ፣ ግን ታዲያ በጣም እየተደበቅኩኝ ነው ማለት አባቴ ይታወቃል። በቃ አንዴ እንዲያዘሽ ማለት ከሱ እጅ ማምለጥ አትችይም እና በጣም ጫና ስለነበር እየተደበቅኩኝ ነው የሚሄደው ምገባው። ለትንሽ ጊዜ እነሱም ጋር ሆኜ እንደዛ አሳልፍ ነበር። ግን የሚገርምሽ አንድ ቀን ምሽት ላይ ልክ አባቴ በቃ አንድ ቃል ተናግሮኛል። ከዚህ ሀገር ጥፊ አለኝ። እኔ አንቺን እዚህ ሀገር ካገኘሁሽ ልጁን ገደለች ነው የምታስብ፣ ልጁን የገደለ አባት ታስቢኛለሽ። ስለዚህ አላቅሽም፣ አይንሽን ማየት አልፈልግም፣ ከዚህ ሀገር ውጭ አለኝ። ጥፊ ከዚህ ሀገር ሳልገልሽ አለኝ። እና የሚገርምሽ በዛን ወቅት ከዛ ወንድሜ ከሱ ጋር ተደርቦ በጩቤ አሯሩጦኛል ሊወጋኝ ሊገለኝ ማለት ነው። እና ይሄኛውን ቀን አልፎ በሌላኛው ቀን ግን ምሽት ላይ ነው አስታውሳለሁ። እንዲሁ ከቸርች እየተመለስን ኬት መጣ እንዴት መጣ ሳልለው አባቴ ድንገት መጥቶ እጄን እንደያዘኝ ነው ማቀው። እጄን ይዞኝ ሁሌ አሁን በቃ ፊልም ማድረገው ያንን ነበር። አባቴን ሳስበው የሚሰማኝ ያ ነገር ነበርና በጣም በኃይለኛው እጄን ያዘኝ። ሰው ልቀቃት ይላል፣ አካባቢው ሰው ይጨዋል፣ ማንንም ነው የማይሰማው። በቃ እጄን እንዲይዞኝ እየጎተተኝ መሬት ለመሬት ወደ ቤት ይዞኝ ገባ። በር ተዘጋብኝ። የዛን ቀን በቃ ሊረሱ የማይችሉ ሊሻሩ የማይችሉ ጠባሳዎችን ማለት የሚታዩ አካላት ላይ ሰውነት ክፍሌ ላይ አሉ። ከባድ የሚባሉ ነገሮች የዛን ቀን ጀመሩ ማለት ነው። ስደቱ ያኔ ጀመረ እና እንዴት ብዬ ልንገርሽ፣ በቃ መገረፍ ቢሉት መገረፍ አይደለም፣ የመገረፍ አይነት አለው። በጣም ትልቅ ዱላ ነበር ማለት የታሰርኩባቸው እጄ ላይ ለብዙ ጊዜ እነዚህ እዚህ ጋር የገመድ የተወሰኑ የገመድ ምልክቶች አሉ። እግሬ ላይ እንደዛ አለ እና ለብዙ ጊዜ ይኸውልሽ እጅና እግሬ ወደ ኋላ ታስሮ አንድ ክፍል ቤት ውስጥ ተዘግቶብኝ፣ አንድ ክፍል ቤት ውስጥ በቃ አልበላም አልጠጣም። እና እስቲ ያንቺ ኢየሱስ ነበር የሚለው ያንቺ ኢየሱስ መጥቶ ያድንሽ እስቲ ድረስልሽ ነበር የሚለው የነበረው። አንድ ሌሊት ለሁለት ታደሩብኝ በዱላ ማለት በጣም በቃ እንዴት ልበልሽ፣ በቃ ሰውነቴ ያየሁት በዛን ሰዓት እየመቱኝ አይራሩም ነበር፣ ይፈነዳዳ ነበር ሰውነቴ በጣም እና እየደበደቡኝ ያየሁት ሰውነቴ እያበጠ እየፈነዳዳ እየለመንኳቸው ብቻ ሌሊቱን ሙሉ ደስጁ ስቀጠቀጥ አስረውኝ አንድ ክፍል ቤት ውስጥ ዘግተው ከዛ በቃ መውጫ መንገድ የለም። በቃ ያንን የምታልፊበት ነገር የለም፣ የሚጠይቅሽ ሰው የለም፣ ማንም በቃ
ጮቴን ሰው እንኳን እንዳይሰማ ሰው እንኳን እንዳይራራልኝ ዘግተውን ያስቀመጡት። አንድ ክፍል ውስጥ ተዘግቶብኝ ነው ያለሁት። አባትሽ አለ በዛ ጊዜ? አለ፣ ራሱ አባቴ ነው ይሄን የሚያደርገው። ይዞኝም የገባው እንደዚህ የሚገርፈኝም የነበረው እሱ ራሱ አባቴ ነው። እና አሁን የምትመርጪውን ትመርጫለሽ ሲለኝ ጭራሽ እልህ ያዘኝ። ይሄ እንደዚህ አይነት ነገርማ ካለ በቃ ለምን አይገለኝም? እንደውም ኢየሱስ ይሻለኛል አልኩት። በቃ ከዛ በቃ ምግብ የሚሰጠኝ የለም። እሱ ስራ ውሎ ነው የሚገባው። ማታ እንኳን ምግብ የትናናሾች ናቸው በሰዓቱ እንጀራ እናቴ ልጆችና የሚገርምሽ በጣም ይሄ ጥጥ የሆነ እንጀራ ትታቂያለሽ፣ የሻገተ እንጀራ በውሃ እየፈተፈቱ ማለት እንዴት ነው? በውሃ እየፈተፈቱት ፊቴ ላይ ያመጡ ይህን ካልበላሽ ይሉኛል። በቃ የተላጠ ኤሌክትሪክ ያስይዙኝ ነበር። ልክ ኤሌክትሪኩን ሲያስይዙኝ ይነዝረኛል። እንዲህ ተንበርክከሽ እንደ ውሻ ላሽው ነበር የሚሉኝ የነበረውና በዚህ አይነት ስቃይ ውስጥ በቃ ይቅርብኝ ሲል 7 ቀን ሙሉ ምግብ የሚባል ሳልበላ ውሃ ሳልጠጣ እዛ ክፍል ውስጥ እንደዛ ቆየሁ። ማታ ይገባል ከስራ ከፍቶ ያየኛል። ከዛ በቃ ብተው ጌታን ይሄ ሁሉ መከራ አይደርስብኝም የሚል ስሜት አልነበር? እውነት ለመናገር በሰዓቱ እልህ ውስጥ ነው የገባሁት። እልህ ያዘኝ። እኔ ሳላቀው እነሱ መጥፎ ነው ብለው እንደዚህ የሆኑበት ነገር አይ ነው ያልኩት። በቃ ማለት በሴትነት ከባድ ነው አይደል የሚደርስብሽ ነገር፣ ልጅነቱም አለ። ለምንድን ነው ያለሽ? ግን እኔ ጭራሽ ለኛ ሆንኩኝ ማለት አሁን እኮ እዛ ቦታ ላይ የሚደርስ አያውቁም። እነ ሊሊ አሁን እንዴት ከቤት ወጥቼ እንደጠፋ አያውቁም። ምን እንደተፈጠረ አያውቁም። በእለቱ ብቻ የነበርኩትና በምን ሰዓት እንዴት እጁ ላይ እንደወደቅኩ ማንም አያውቅም። እንዳልኩሽ ነው በቃ አካባቢ ላይ ያሉ የንግድ ሰፈር ነው ብዬሻለሁ። ሲጎትተኛ ያዩ ለማስጣል ሞክረዋል። ግን በዚህ ልክ እሱ ጉዳት ያደርስባታል ብሎ ማንም ያሰበ አልነበረም። እና እዛ ክፍል ውስጥ እንደዛ ሆነን ቀናቶች አለፉ። ትዙዬ እንደምነግርሽ እንደዚህ እንደማወራው አልነበረም። አልፎ ስታወሪ ቀሌለ ሰውነቴ ይቆስል ነበር በጣም። ከሰው ሰውነት ውስጥ እኔ የኢዮብን መጽሐፍ ነው አይደለ የምናውቀው። ያን ሁሉ መከራ ኢዮብ ላይ አይተነዋል። ኢዮብን ታሪክ ስታነቢ መጽሐፍ ቅዱስ ያሳለፋቸውን ነገር ሲያይ እኔ ራሴ ጋር ደግሞ ያየሁት ነገር በቁመናሽ ሰውነትሽ ትል ሲያወጣ አይን እያየ ከእግሬ አለ ትልቅ ጠባሳ እግሬ ላይና ከእግሬ ላይ ትል ይወጣ ነበር። መታጠብ የለም፣ መብላት የለም። ተዘግቶብኝ ነው ያለሁት አንድ ክፍል ውስጥ። ብዙ ጊዜው እንደዚህ ያለፉ። በቃ ራሷን እላት ነበር እባክሽን እርጂኝ በቃ እላት ነበር እንጀራ እናቴንና የሚገርምሽ ሊራሩ አልቻሉም። ምክንያቱም የእግዚአብሔር ነገር ውስጥሽ ከሌለ አይደል ጌታን ስታቂ ይመስለኛል ሩሩሎ እንድትሆኝ የምትችውና ያሉበትም የራሳቸው ተጽዕኖም ስላለ ይሁን በሰዓቱ ለእኔ ሊራራ የቻለም ሰው አልነበረም። ይገርምሽ ግን እግዚአብሔር ደግሞ ከዛ ውስጥ እኔን የሚታደግበት ጊዜ ደረሰ። እንዳልኩሽ ታስሬ ነው እንደዚህ ታስሬ ወደኋላ ነው እግሬ እንደዚህ 2 እግሬ ታስሮ ነው ያለው። በዛ ውስጥ ግን ጌታ ኢየሱስ ከኔ ጋር ነበር። የሚያጽናና መንፈስ ነበረ። ፔንሽን ህመምሽን የሚያስረሳ ያኔ ባለማወቅ እጄን አንስቼ የተቀበልኩት እሱ ግን አስቀድሞ የሚያቀኝ እግዚአብሔር በዛ ህመሜ ውስጥ እሱ ለብቻዬን አልተወኝም፣ አብሮኝ ነበር። በቃ ማቀው ይሄንን ነው። ስገረፍ፣ ስሰቃይ፣ ሲርበኝ፣ ስጨንቀኝ ልክ አጠገቤ ላይ የሆነ ሰው ኖሮ እንደሚያጽናናኝ ነበር ቢሰማኝ። ላይክ እናቴ ብትኖር ብለሽ የምታስቢው ነገር አለ። እግዚአብሔር በዛን ሰዓት ለእኔ ግን ከእናትም ከአባትም በላይ በዛ ህመሜ ውስጥ በማይታየው በዛ ጠባብ ክፍል ውስጥ እግዚአብሔር ግን አብሮነቱ መንፈሱ ግን ከኔ ጋር ነበረ። እግዚአብሔር ይባረክ። እንዴት ወጣሽ በዛ ወቅት? ከሱ በኋላ ህይወት እንዴት ቀጠለ? የሚገርምሽ ነገር ለእኔ አጋጣሚ የሚመስል ግን
እግዚአብሔር ደግሞ እኔን ከዛ ነገር ውስጥ የሚያስመልጥበት ቀን ደረሰ እና እንዳልኩሽ ሰውነቴ በጣም በስብሶ ስለነበር ይሸታቸውም ስለነበር ያው ከኔ ጋር መሆን ማንም እንትን አይደለም እና የዛን ቀን አጋጣሚ እኔ ያለሁበትን ክፍል በሩን ክፍት ትተውታል። በጣም ሰውነቴ እንትን ስላደረገ በሩን ክፍት ትተው ገመዱም ከእጄ ተፈቷል። መራመድ አልችልም፣ አይታሰብም። አጋጣሚ ሰፈር ውስጥ ይሄን ነገር መጽሐፉ ላይ አልጠቀስኩትም እና ሰፈር ውስጥ ከባድ ጩኸት ተነሳ። ከባድ የሚባል ጩኸት ማለት ነው እና ሁሉም ሰው ነው ደንግጦ ወደዛ ቤት የሄደው። ሁሉም ሰው ሰፈር ውስጥ እኛም ቤት የንግድ ቤት ነው። ሁሉም ሰው በሩን ከፍቶ ሁሉም ሰው እዛ ነው ያለው እና ለእኔ ያቺ መውጣት አጋጣሚ ሆነችኝ። አጋጣሚ በሰላም ሰላም የነበረ ወጣት ልጅ ድንገት ራሴን አመመኝ ብሎ ሞተ ተብሎ በቃ ሰው ሁሉ ደንግጧል። ሰፈር ውስጥ የሚጠበቅ ልጅ የነበረ ልጅ ድንገት ህይወቱ አለፈና ሁሉም ሰው ደንግጦ እዛ ቤት ነው። በቃ በዛን ሰዓት እየተንፏቀኩኝ ማለት ነው አለ ማለት ያን ቪዲዮ ባይኖርም አይምሮ ውስጥ ግን የወጣሁበት ነገር አለና እየተንፏቀኩ መሬት እንደዚህ እየሄድኩኝ ሶጣ አንድ ጎረቤታችን ደግሞ እሷ አለችና እንዲሁ ምግብ ቤት ያላት ነች። እባክሽን እርጅኝ አስመልጭኝ አልኳት። በቃ እና ካገኙኝ ይገሉኛል እባክሽን ስላት ደነገጠች። በቃ አለቀሰች። ምክንያቱም እንዳልኩሽ ነው ሰውነቴ ቆስሏል። ሰው የሚጠጋኝ ሁኔታ ላይ አይደለሁም። በጣም ከባድ ነገር ነውና ያቺ ሴት ለእኔ በቃ መለኮት እንደላካት ነው የሚሰማኝ። በቃ ማለት ድንገት የሚባል ነገር የለማ ገባሽ? ሁሉም የእግዚአብሔር የዘላለም ፕሮግራም ነው። የሆነ ቻሌንጅ አለ፣ እግዚአብሔር መውጫ መንገድ አለው። በቃ የሆነ ፈተና አለ፣ የለም አይደለም። ዛሬም ወደፊትም እኮ ብዙ ነገር ሊኖር ይችላል። ግን ለእያንዳንዱ መንገድ መጽሐፍ እንደሚለው አይደል ከፈተናው ጋር መውጫን መንገድ ያዘጋጃል እንደሚል በእያንዳንዱ መንገዶች እግዚአብሔር ግን መውጫ መንገድ ነበረው ለኔ በሰዓቱና በዛን አስጨናቂ ሁኔታ ውስጥ እሷን ሴት በቃ እኔ እንደ መልአክ ነው እግዚአብሔር አምጥቶ በዛን ቦታ ላይ ዳግም እዛ ቤት ተመልሼ ብቆይ ሊሆን የሚችለውን ማሰብ ነው እና አስመልጭኝ አልኳት። እሺ ምን ላድርግሽ የልውሰድሽ አለችኝ። በቃ ለምን ይታወቃል እንዲሆን ነገር እሷ እንደረዳችኝ ከተሰማ በራሱ ሌላ ችግር ነው እና ሰው እንዲያየኝም አልተፈለገምም አይደል። እዛ በቃ ነይ ብላኝ በጓሮ በኩል ነው ይዛኝ ቶሎ ብላ በሰዓቱ ጋሪ ነው የነበረው እና ጋሪ አሳፍራ ወደ መናሪያ ሰዎች የጅማ መኪና እንዲያስይዙኝ አድርጋ ወደ ጅማ ላከችኝ ማለት ነው እና ጅማ ገባሁ። በእንደዚህ አይነት ምክንያት እግዚአብሔር በተአምር ከዛ ክፍል አስመለጠኝ ማለት ነው። ስሜቱ ግን ይኖራል ከዛ ቤትና ከዛ ከተማ ብትወጪ በአባት እና በእንጀራ እናት ከዛ ደግሞ ጌታን በመቀበል ምክንያት ዱርዬ የሆነሽ አጥፍተሽ የሆነ ነገር ሳይሆን ያው ሃይማኖት መለወጥ በራሱ በጊዜውም አሁንም የሚኖረው ነገር ይኖራልና እነዛን ስሜት ተሸክመሽ ወደ ጅማ ሄድሽ። እስቲ ወደ ኋላ ትነግሪናለሽ ከቤተሰብ ጋር ያለው ነገር እንዴት እንደቀጠለ። ጅማ ገብተሽ ከጌታ ጋር ቀጠልሽ? ጌታን ተውሽ? ኢኮኖሚያዊ ሊሆን ይችላል፣ ከእድሜሽ ጋር የተያያዘ ከሴትነትሽ ጋር የተያያዘ ህይወት እንዴት መገፋት ቀጠለ? በራሱ ውስጥሽ የሚኖር የቂም የቁጣ በአባት የመተው በልጅነት የሚያስፈልጉ ፍቅሮችን አለማግኘት ይሰጣቸው ሸክሞች ይኖራሉ። በጌታም ደግሞ አልጠነከርሽም፣ ረጅም አመታት አልሆነምና እነዚህ ሁሉ ነገሮች ይዞ የጅማ ከተማ ቆይታ ምን ሆነ? እንዴት ሆነ? የሚገርምሽ ወደ ጅማ ገባሁኝ። ጅማ እንደገባሁ የጠበቀኝ ጎዳና ነው። ዘው የለም እንዳልኩሽ እኔ ቀደም አንድ ነገር አንስቼልሽ ነበር አይደል? ከእናቴም ከአባቴም ወገን ፋሚሊ ማቀው ቤተሰብ የለም። በቃ እንድማቀው አባቴን እንጀራ እናቴን አብረውኝ የሚኖሩት እህት ወንድሞቼን ብቻ ነውና ጅማም ሲሄድ የጠበቀኝ የጎዳና ህይወት ነው። እንዳልኩሽ ነው ቁስል አለ ሰውነቴ ላይ። ሰው የሚቀርባት ሰው አይደለሁም በሰዓቱ እና ሰውም ሊያስጠጋሽ የሚችል ማንነትም አልነበረም የነበረኝ። መኪና ውስጥ ተሳፍሬ የሚኒባስ ከጅማ ወደ አጋሮ ከአጋሮ ወደ ጅማ የሚሄደው መኪና ውስጥ ሽታው ስለነበር ሰው ሁሉ እየዞረ ያይ ነበር። የሚገርምሽ ነገር እንኳን ሰው ጋር ለመጠጋት እና ቀጥታ ጎዳና ነው የነበርኩት። ጎዳና አድራለሁ። ዝናብ አለ፣ ረሃብ አለ፣ ብቸኝነቱ አለ። ስንቱ ልበልሽ ብዙ ነገር ውስጥ አለፍኩኝ እና
ይሄን የጂማ መንቲና አካባቢ ልጆች በጣም አመሰግናቸው ልጆች ናቸውና በእነሱ አማካኝነት ሕክምና ማገኝበትና የነጻ ሕክምና ማገኝበት ነገር እድል አጋጠመኝ ማለት ነው። እንዳልኩሽ ማንም አልነበረም፣ ምንም የለም። ስለዚህ ሜቢ ታውቂያለሽ ብዬ አስባለሁ ሚሽን ካቶሊኮች ሲባል እና እነሱ ጋር እንዲሄድና መራመድ አልችልም። አስፓልቱን ሙሉ ስሄድ እንኳን እየተንፏቀኩኝ ነው የሚሄደውና እነዛ ወጣቶች ከነዛ ቁስሌ ተሸክመውኝ ወስደው እዛ በር ላይ ያስቀመጡኝ፣ የሚሽን ጂማ ሚሽን በር ላይ ማለት ነውና የሚገርምሽ በቃ ራበኝ ብዬ እንኳን ምነግረው ሰው የለም። በቃ ያለሁበት ፔን ራሱ ማለት በዚህ ሁሉ ውስጥ እንዳልኩሽ የእግዚአብሔር ፍቅር ብቻ ነው የሚሰማኝ። መተው ከባድ ነው። በቤተሰብ መተው፣ በአባት በእናት መተው፣ ከሰው ተፈጥረሽ ያለ ሰው እንደመኖር ከባድ ነገር የለም። ድንገት አልበቀልኩም እኮ እና በፍቃዳቸው ወደዚህ ምድር ያመጡኝ ቤተሰቦች አሉ። ግን ኢቭን እነሱ የኔን ጌታ መቀበል ከዱርዬነት ጋር ነው። የዘመን ያመጣውን ሃይማኖት ተከትለሽ እስኪ ምትሆኙን እናያለን የሚል ነው። በቃ ከየት ያመጣሽው ነው? ማን ነው በዚህ ልክ ደፍሮ እንደዚህ ሲሆን ያየሽው ነው? በቃ ይጂ እዛው የሚል ነገር ነው የነበረውና እንዳልኩሽ ካቶሊኮቹ በር ላይ ወስደው አስቀምጡኝ። ጠብቂ፣ እዚህ ሲስተሮች ናቸው የሚባሉት ይመጣሉ፣ በርስ በሚከፍቱ ሰዓት ይወስዱሻል። እና ጠዋትና ከሰዓት ነው በር የሚከፍቱበት ሰዓት አላቸው። የሚገርምሽ ረጅም ቀን ነው። አሁንም ምግብ ሳልበላ የሆነ እንትን አለ ዳስ ስር ተጠልዬ ነው በቃ ማድረው። ጂማ ለኔ በዛን ሰዓት ከባድ በቃ የስቃይ ጊዜ ነው የነበረው፣ ምንም በቃ ከምልሽ በላይ እና ከዛን ሚሽኑ ፊት ለፊት ሻይ ቤት እንደዚህ ያላት ምግብ ምሰራ ሴት ነበረች እና በቃ አየችኝ እና ራራችልኝ። እግዚአብሔር አራራት። አሁንም መለኮት ነው በሷ ህይወት የተገለጠውና እዛ ምግብ አምጥታ ሰጠችኝ ማለት ነው። እዛ በተቀመጥኩበት ለመጀመሪያ ጊዜ ከዛ ሁሉ ስቃይ በኋላ የሚጣፍጥ ምግብ ለመጀመሪያ ጊዜ ቀመስኩ ማለት ነው። ሰዎቹ ልክ 10 ሰዓት በር ከፈቱ። ብዙ በሽተኞች አሉ እርዳታ የሚፈልጉ እንዲህ ሰው የሌላቸው እዛ ቦታ ላይ ተቀመጡ። ግን ሁሌ አይኔ ላይ ያለቻች ሲስተር በር እንደከፈተች ግቢውን እኔን ያየችኝ፣ ሌላ ሰው ዞር አላየችም። ኑ ብላ ጠርታ እኔን ነው ተሸክመው ወዲያው ያስገቡኝ። ቤተሰብ አለሽ? የለኝም። ለጊዜው እዚህ ማንም የለኝም፣ ብቻዬን ነኝ ያለሁት ሲል በቃ ወዲያው ሰውነቴን አጥበው እንዳልኩሽ ከብዙ ጊዜ በኋላ ሰውነቴን ዋነካው። ሰውነቴን አጥበውኝ ወዲያው ሕክምና ጀመሩ ማለት ነው። ምክንያቱም መራመድ አልችልም፣ እግሬ ከባድ ነው። ያው የተንፈቀኩም ቢሆን የነሱ እንክብካቤ ቀሳ ጀመረ ማለት ነው። ልብስም ቀየርኩ፣ ምግብ መብላት ጀመርኩ። ልክ እነሱ እጅ ላይ ስትገቢ ደግሞ የሆነ ቤተሰብ እንዳገኘሽ ይሰማሽ የለ? ቤተሰብ እንዳገኘው ተሰማኝ። እግዚአብሔር እናመስ በቃ ወድቄ አልወደኩም አልኩ። እንደዛ ነው። ከዛ ግን ሌላ ቻሌንጅ እንደመጣ ነው ጻፍሽ ላይ ያነበብኩኝ። የካቶሊክ እምነትም የሚሰጠው እርዳታ ውስጥ ነው እንትን ያልሽው፣ ጌታን ተከትለሽ ነው እዚህ ጋር ደግሞ የመጣሽው እና መጽሐፍሽ ላይ እንዳነበብኩት የካቶሊክ እምነት ተከታይ ካልሆንሽ ይሄ እንክብካቤ እንደማይቀጥል ደግሞ ተነገረሽ እና እንዴ ነበር ወንጌል ሄደው? የሚገርምሽ ነገር እንዳልኩሽ ያ ለኝነት አሁን ግን ሳስበው እግዚአብሔር ነው ልቤን ያጠነከረው። እግዚአብሔር ነው ከእጁ እንዳልወጣ አጥብቆ የያዘኝ። እኔ ለኝነቴ ነው ብዬ የምለው የገባኝ እግዚአብሔር አያያዝ እንደሆነ ነውና የሚገርምሽ ነገር በቃ በተለይ አንድ ሲስተር ነች በጣም የምትወደኝ እዛ ካሉት ውስጥ የተለየ እንክብካቤ የምታደርግልኝም እሷ ነችና ከዛ እናት የሚጠይቅ ሰው በሪ ሲንኳኳ ይመጣሉ ይመስለኛል፣ ወይ ቅዳሜ ወይ እሑድ ነው ቤተሰብ ጥየቃ ይመጣሉ ሰዎችና እኔ ማንም መጥቶ የሚጠይቀኝ የለም። ከዛ ጠየቀችኝ፣ ቤተሰብ የለሽም? አዎ። ከዛ በቃ ለምንድን ነው እኛ ጋር ማትመጭ? ግቢ ውስጥ ቸርች አለ የሚያመልኩበትና እዛ አይ እኔ አልመጣም አልኳት። የሚገርምሽ እዛ ውስጥ ያለች በዚህ ህመም ውስጥ ያለች ሙሉ ሰውነቷ ማይሰራ ልጅ አለች፣ አንድ ሙና የምትባልና አንድ ክርስቲያን እሷን ያገኘዋት እዛ ውስጥ። እሷም እምነቷን ደብቃ ክርስቲያን እንደሆነች ማንም አያውቅም። እኔ ስነግራት እንደዚህ እኮ ብዬ ስነግራት ነው ለእኔ ያወራችኝ በሰዓቱ። እና
የሚገርምሽ ብዙ ሰዎችን ያግዛሉ እነዛ ሰዎች። ግን ልክ አሁን እዚህ ካቶሊክ የሚባለው ነገር ጋር ሲመጣ እኛን እምነት ተከታይ፣ እኛ አባት እንሆንሻል፣ እናት እንሆንሻል፣ የሚያስፈልግሽን ነገር ሁሉ መማርም ባለብሽ ሁሉን ነገር ማድረግ እንችላለን ሲሉ አይ ያልኳት በቃ እንደዚህ ነው ያልኳት እና ይህን ነገር ማድረግ አልችልም አልኳት። ከቤት የተባረርኩበት ምክንያቴ ይሄ ነው፣ እዚህ ውስጥ የገባሁበት ምክንያት ይሄ ነው፣ ይሄን ማድረግ አልችልም፣ ይሄ አንቺ ምርጫ ነው አለችኝ። 2 ምርጫ ሰጥቼሻለሁ አለችኝ። ወይ ይሄንን እምነት ትከተያለሽ ወይ ደግሞ ከዚህ ትወጫለሽ። ቦታ ይሻለኛል አልኳት። ሜጃ እኮ የኖሮኝ አይደለም። ምንድን ነው ይሄን ቆራጥነት የፈጠረብሽ? ጌታን ካገኘሽ በኋላ እዛ ቸርች ላይ የነበሩ ትምህርቶች ነበሩ፣ ልዩ የሆነ የመንፈስ ቅዱስ መነካት ነበር ማለት አይኒርቱ ነው። እኔ ያው ማወቅ ፈልጌ ነው በዛች ታይሚንግ ውስጥ ምን በዚህ መጠን ቦልድ አደረገሽ? የሚገርምሽ እንዳልኩሽ በጣም ትጸልይልን ነበረ። ሌኒ ማሞ ትባላለች፣ አሁን ወደ ጌታ ሄዳለች፣ የጓደኞቼ እናትና በጣም ትጸልይልን ነበር። በምትጸልይልን ሰዓት የእውነት እኔ ይነካ ነበር። ግን ምን እንደሆነ እኮ አላቀውም። አሁን ነው ላቀውና ስሜቱን ልነግረው የምችለው። ያን ሰዓት የሆነ የቀረልኝ ፍቅር አለ፣ የትም ቦታ ያላገኘሽው ፍቅር፣ ማንም ሰው ሊሰጥሽ ያልቻለውን ፍቅር፣ ማንም ሰው ሊያደርግልኝ ያልቻለውን ነገር እኔ ኢየሱስ ጋር አግኝቼዋለሁ። ገባሽ? ልክ እሱን ያገኘው ዕለት ነው የኔ ብቸኝነት፣ ሰው የለኝም፣ አባቴ እናቴ የሚለውን ፔን ያስረሳኝ፣ የመጣብኝን ነገር ሁሉ ለመቀበል ዝግጁ የሆንኩት ያቺ መነካት ነች። በቃ እዛች ቤት ከኢየሱስ ጋር የተነካካዋት መነካካት ነች ብዬ አስባለሁ እንጂ አመታትን ማስቆጠሩ አይደለም በእምነት ውስጥ። ያቺ መነካካት ነች። በቃ እንዳልኩሽ ሳላቀው እርሱ አውቆኝ፣ ግን አምኞ እጄን አንስቼ የተቀበልኩት ጌታ በዛ በመራብ በመጣል በመቁሰል ውስጥ የሚገድል እኮ ነገር ውስጥ ነበርኩኝ። መርዝ ከመብላት ድረስ መርዝ ከመስጠት ድረስ ደርሰዋል እኮ። በልቼዋለሁ የሰጡኝን መርዝ። ግን አንዳች ነገር ሳልሆን በሚገርምሽ ነገር እያንዳንዱ ሰውነቴ ላይ ዛሬ ያሉ ጠባሳዎች ለምልክት ናቸው። በቃ እንደውም በጣም የምወደው የተከስተ ጌትነት መዝሙር አለ፣ ምልክት አለብኝ መዝሙር ታስታውሻለሽ? አንተ እንደረዳኸኝ ተጥሎ የኖረ ያቁስለኛ እኔ ነኝ አይደል? እሱ መዝሙር የኔን ህይወት ይገልጸዋል ነው የምለው። በእውነት ነው የምልሽ። በቃ ምክንያቱም ስሰማ ሁሌም ማለቅ ሰው የምነካበት መዝሙር፣ ምልክት አለብኝ የዳንኩበት፣ እግዚአብሔር ለእኔ ያደረገልኝ ነገር ብዙ ነው ትዙዬና ያ መነካት ነው እግዚአብሔር ቤት ዛሬም በብዙ ድካም መውደቅ መነሳት ውስጥ ያቆመኝ ያ ትላንት ያዘኝ እጅ ነው። መቼስ እሱ ሰው አይደለም አይደል? ደግ አባት እና ያ መነካቴ ይመስለኛል ከነሱም ጋር አሁን ቃይ ብዬ ወሰንኩ። እግዚአብሔር ይመስገን። ከዛ ድርጅት እንመጣለን ወደዛ። ከዛ ድርጅት ወጣው በቃ ነው ብለሽ። እና ምንድን ያደረገችው መሰለሽ? ልክ መወሰኔን ስታቅ ለእኔ የሚደረገው እንክብካቤ ሁሉ ቆመ። መድኃኒት ያስፈልገኝ ነበር። ውጭ ሁሉ ማለት እግሬ ከባድ ኬዝ ነበረው። ውጭ ሁሉ ለመታከም እድል እያመቻቸችልኝ እንደሆነ የነገረችኝ ሴት ከአንዳንድ ሁሉን ነገር አቆመችው ማለት ነው። መድኃኒት ቆመ። ይሄ ሳጠብቆ የሚሰጠኝ ምግብ የነበረው እንክብካቤ የምቀይረው ሁሉ ነገር በቃ ከዛ በኋላ ሰበብ ይፈለግብኝ ጀመሩ። በቃ በጥፋተኝነት እንትን እንድደረግ ማለት ነው። እንደዛ አርጋ የሆነ ሰዓት በቃ ወስነሻል እንግዲህ መሄድ ትችያለሽ አለችኝ። ወጣሁ እንዳልኩሽ በቃ ወጣሁኝ። ከዛ ወደ ጎዳና እንደገና ያ ጎዳና ተቀበለኝ። እግዚአብሔር ይባረክ። እና መራመድ አልጀመርኩም ነበር። ከዛም ስወጣ ቁስሉ አልዳንኩም። ገና ብዙ ይቀረኝ ነበር። እንደሚያስፈልገኝ እንክብካቤ ሕክምናውንም ባገኝ ያን ያህል እንትን አልነበረም። እና የወሰንኩት ውሳኔ ከባድ ነው። እጄ ላይ ብር የለም፣ ታውቂያለሽ፣ ሰው የለም። አሁንም ማንም የለም ጅማ ላይ። መልሼ ደግሞ አሁንም ውጭ ማደር ጀመርኩ። ምን ያህል ጊዜ ቆየሽ? በወራቶች ደረጃ በወራቶች ነው ውጭ እያደርኩኝ ለምኖ እስከ መብላት ድረስ ማለት ነው። በዚህ ወቅት ነበረ ኢየሱስ ህይወት የተጀመረው? በዚህ ጊዜ ነበረ? አይ አይደለም። የሚገርምሽ
ከፈውሴ በኋላ ነው እሱ። የጎዳናው ህይወት በምን ተጠናቀቀ? እዛ ጎዳና ላይ ያለው የሚገርምሽ ነገር አሁንም ልክ እንደዚህ ህክምና ጅማ ሆስፒታል የነጻ ህክምና አገኘሁኝ። አሁንም እስከዛ ሰዓት ድረስ ምንም አላቅም እንዳልኩሽ። በጣም ማረሳቸው ቆጪ መሰረተ ክርስቶስ ያሉ ፓስተር ኢሳያስ፣ ወጣቶችን ደግሞ የሚያስተባብር ቴዲ የሚባሉ አሉ ማረሳቸው ሰዎች። ብዙ ነገር ሰፖርት ሲያደርጉኝ የነበሩት እነሱ ናቸው። በምግብ ደረጃ ቤተ ክርስቲያን እኔን ኮምፓሽን ውስጥ ለማስገባት ሁሉ ብዙ ጥረት አድርገዋል። ግን አልሆነም፣ በቃ አልተቻለም፣ እንደሱ አልተሳካም። እና እንዳልኩሽ ያው ሰው ይፈራል ለማስጠጋት ብዙም፣ ግን የሚያስፈልገኝን ነገር ያደርጉልኝ ነበር። መብላት ሲያስፈልገኝ ልብስ ሁሉ ሳይቀር እንደዛ ያደርጉ ነበር። እነሱ ጋር በመመላለስ ሰዓት ነው ጅማ ሆስፒታል ህክምናን ማገኝበት ነገር የተመቻቸውና ወደ ጅማ ሆስፒታል ገባሁ ማለት ነውና አባትሽ አልፈለገም አላገኘሽም? ማንም በታሪክ እንዳልኩሽ ነውና አሁን መልሰው ቢያገኙኝ ይገሉኛል የሚል ስጋት ውስጥ ስላለ እኔ ራሴ እንዲያገኙኝ አልፈልግም። እኔ ራሴ እነሱ እንዲያገኙኝ እነሱ እጅ መውደቅ ነው ማልፈልገውና የሚያቀኝ ሰው ራሱ እንዲያየኝ አልፈልግም። የሚገርምሽ ነገር ማለት ነው መልሼ እዛ እስር ቤት ውስጥ መግባት ስለማልፈልግ፣ ምክንያቱም ማንም ከእጃቸው የሚያድነኝ እንደሌለ አውቃለሁኝ። እና ጅማ ሆስፒታል የሚገርምሽ ነገር በቃ ህክምና ማግኘት ጀመርኩኝ። በቃ እዚህ ትተኛ ተባለ እና ዶክተሮች ግን በዛ ሰዓት ጥሩ ነገር አልነገሩኝም። እግሯ መቆረጥ አለበት ያለብዛስ በቃ የሚል ነገር ማለት ነውና ካንሰር እንደሚሆን እግሬ በጊዜ የሆነ ውሳኔ መወሰነ፣ ግን ይቆረጣል ነው በቃ ቃል በቃል ያሉኝ ይሄንን ነው። መዳንን ተስፋ እያደረግኩኝ እድናለሁ በቃ አሁን ህክምና አግኝቻለሁ ብዬ በምደሰት ሰዓት የተነገረኝ ነገር እግርሽ ይቆረጣል የሚባል ነበር። ግን ያ እንዲሆን እግዚአብሔር አልፈቀደም። አሜን። እግዚአብሔር አልፈቀደም። እና እንደገና የሚገርምሽ አሁንም ይሄንን ነገር ባሉኝ ሰዓት ተስፋ አልቆረጥኩም። እኔ ምን ድፍረት እንደሚሰጠኝ አላቅም። ዛሬ ላይ ከራሴ የምወደው አንድን ነገር በእግዚአብሔር ላይ ያለኝን ድፍረት ወደዋለሁ በጣም። ማለት ጌታን ሳምነው የእውነት ከልቤ ነው ማምነው፣ ስወደውም ከልቤ ነው። ለምን ገና በዛ በብላቴናነት እድሜ እግዚአብሔር ብዙ ነገር አለማምዶኛል። ለካ ያለ ቤተሰብ መኖር ይቻላል። ያለ ቤተሰብ፣ ያለ እናት፣ ያለ አባት፣ ያለ እህት፣ ያለ ወንድም ለካ በደንብ መኖር ይቻላል። አንቺ የሚገርም እኮ ነው በእውነት። ግን ያለ እግዚአብሔር ነው መኖር የማይቻለው። በእውነት ያለ እግዚአብሔር መኖር በጣም እጅጉን ከባዱ ከምልሽ በላይ ነው። ያለ እግዚአብሔር ልሁና በዛ ሰዓት አሁን በዛ ተስፋ መቁረጥ ውስጥ እግዚአብሔር ባይዘኝ ምንድን ነበር መሆነው? በዛ ሁኔታ ውስጥ በእነሱ መተ ውስጥ በእውነት ራሴን አጠፋ ነበር እኮ። ብዙ ነገሮችም ነበሩ፣ ግን የእግዚአብሔር አብሮነት እኔን ከኔ ራሱ ጠብቆኛል። የእግዚአብሔር አብሮነት በራሴ ላይ የማይሆኑ ነገሮችን እንኳን እንዳላደርግ ከራስ ማንነቴ የእግዚአብሔር አብሮነት እኔን ጠብቆኛል። ተስፋ ቆርጬ ከሆስፒታል በቃ እግሯ መቆረጥ አለበት ሲባል ረጅም ነው ሆስፒታሉ ከጅማ ሆስፒታል ምናልባት ካወቅሽው አላውቅም። እና እየተንፏቀቅኩኝ ወጣሁታንም ወዲያው ልቤ ላይ የመጣው እግዚአብሔር የጠቆመኝ እግዚአብሔር እንደ ሰው ተገልጦ ያወራኝ የሚመስለኝ ቸርች መሄድ አለብኝ፣ በቃ ቤተ ክርስቲያን መሄድ አለብኝ በቃ ብዬ ወሰንኩኝ ያን ሰዓት። ከዛ ሰው መጠየቅ ጀመርኩኝ። እዚህ ሰፈር ቤተ ክርስቲያን አገኛለሁ ያልኳቸው፣ ቸርች አለ እዚህ ሰፈር ስላቸው አለ ቤተ ክርስቲያን ከሆስፒታሉ ጀርባ ሙሉ ወንጌል ቤተ ክርስቲያን አለ እና እዛ ቤተ ክርስቲያን አለ ልሻሉኝ። አሁንም እንደዛው እየተፈቀኩ ሄድኩ ቤተ ክርስቲያን ማለት ነው። እና በእለቱ የሚያገለግል መጋቢ ኤርሚያስ ይባላል። ተጋብዞ ከሌላ ቦታ የመጣ አገልጋይ ነው። እንዳልኩሽ በር ላይ የተቀመጥኩት ውጭ ላይ ነው ያለሁት። ውስጥ መግባት የምችልበት አይነት ሁኔታ ውስጥ አይደለሁም። ሰብኮ ጨረሰ። በዛን ሰዓት እግዚአብሔር መናገር ጀመረ ማለት ነው። እና እሱ መድረክ ላይ ሆኖ ሲናገር ውጪ ላይ እኔ ደነግጥ ነበር። ልቤ በጣም በኃይለኛው ይመታ ነበረ። ልክ የዛን ሰዓት ላይ አንድ ብላቴና አለች ነው ሁሌ ድምፁ ይጮሃል ውስጤና፣ አንድ ብላቴና አለች እግዚአብሔር ያሳየኛል። ይሄን በማለት ነው የጀመረው። ዛሬ እግሯ ይቆረጥ የተባለ ግን እግዚአብሔር እግሯ ይቆረጣል አይደለም ያለኝ። ይሄ እግር
እየዞረ ስለ ኢየሱስ ይመሰክራል። ይሄ ግን አደባባዮች ላይ ቆሞ ስለ ኢየሱስ ያወራል። በቃ በጣም በኃይለኛው ልቤ ይመታል፣ ደነግጣለሁ። በዚህ ልክ መልእክት አላቅም፣ እንደዚህ አላቅም። እና እኛ እንዳልኩሽ ልጅነት ነው ሲጸለይልኝ አውቃለሁ፣ አምልኮ መግባት አውቃለሁ። ይህንን ድንጋጤ ራሱ ይህን ስሜት ራሱ አላቀውም ነበር። እና የኔ ነች ይለኛል ጌታ፣ ለእኔ ለየዋት ልጄ ነች ብሎኛል፣ ጸልይላት ይለኛል መንፈስ ቅዱስ እያለ በቃ ከዛ ማይኩን ትቶታል። እንዲህ ረጅም ነው ቤተ ክርስቲያኑና ቀጥታ እኔ ጋር ነው የመጣው። መጋቢው ጣና እጁን ጫነብኝ ማለት ነው። ከዛ ወደኩኝ። እዛን ቀን ነው በቃ መንፈስ ቅዱስ ተሞላሁት፣ ወደኩኝ። ከዛ በኋላ ነቃው። እነዚህ እግሮች ናቸው አይደል ሐኪም ይቆረጣል ያለው፣ ይሄ እግር ዓለምን ይዞራል፣ በየአደባባዮቹ ስለ ኢየሱስ ይናገራል። ቆሙ እግርሽ አይቆረጥም ብሎ ፓስተር ዘይት አምጣልኝ ብሎ እኔ በዘይት ራሱ ሲጸለይ ማቀው ያን ሰዓት ነው አላቅም እንዳልኩሽ። እና ዘይት አምጥቶ እግሬ ላይ ያፈሰሰበት ቁስሌ ላይ ማለት ነው። የሚገርምሽ ትዙ የብዙ ሰዎች እግሬን ሲያዩት የተሰፋ ነው የሚመስለው፣ ግን ራሱ ኢየሱስ ነው በቃ እንደዚህ እንዲህ ማለት ክፍት ብሎ የነበረውን ለመሰፋት የማይመች ቦታ ነው ያለው። ላሳይ ይችላለሁ። እና የማይመች ቦታ ላይ እንዴት እንደገጠመ በማይታወቅበት መንገድ እግሬ በራሱ ገጠመ ማለት ነው። እና ዛን ቀን ያን ዘይት አፈሰሰልኝ፣ ጸለየልኝ። አንቺ አገልጋይ ነሽ፣ የወንጌል ሰባኪ፣ ገና ስለ ስሙ ብዙ የምታልፊ ነሽ፣ ህይወትሽ ኑሮሽ ለሱ ነው አለኝ። አይረሳኝም በቃ እንዳልኩሽ። እና ይቺ ቀን ያቺን ፈውስ ተቀበልኩ፣ ከፈውሴ ጋር ተገናኘው። እንደገና ጌታን ደግሞ እንደገና ከእርሱ ጋር ለመኖር ኃይል አገኘው ማለት ነው። ኢየሱስ ጌታ ነው። ይገርማል። እግዚአብሔር ይመስገን። እንዳልኩሽ ቅድም አንድ ነገር ስታወሪ እያሰብኩኝ ነበረ። ምልክት አለብኝ የሚለውን መዝሙር ያው እንደ እይታችን አይደለ፣ አንዳንዴ በምናልፍበት ነገር ውስጥ የሚመጡብንን ጠባሶች የነዛን ሰዎች ክፋት ለማሰብ የነዛን ሰዎች ያደረጉብንን ለማሰብ አድርገው ብዙ ሰዎች ብዙ መንገድ ይሄዱበታል፣ ብዙ በቀል ውስጥ ብዙ ክፋት ውስጥ ይሄዱበታል። እና የእግዚአብሔርን ማዳን ለማየት ጠባሳችንን አይኖቻችንን ራሱ የሚበሩት እግዚአብሔር ሲረዳል አይደል? ያንን ጠባሳ አይተሽኮ የእንጀራ እናቴ እንዲህ አድርጋኝ አባቴ እንዲህ አድርጎኝ ማለት ትችያለሽ። እና ግን የእግዚአብሔር የማዳን ምልክት አድርጎ መረዳት ራሱ የእግዚአብሔር እጅ ውስጥ ያለ ሰው የሚያይበት መንገድ ነውና ፕራክቲካል የሆነ የሚታይ የእግዚአብሔር እጅ ደግሞ መጣ፣ እግርሽ መዳን ሆነ፣ ወጣሽ። ዛሬ ላይ መምጣት ስላለብን ያው ግን ቤተሰብ አለመኖሩ ኑሮ አለመመቻቸቱ ቻሌንጁ አለና ከዚህ ፈውስ በኋላ ያለው የህይወት መንገድስ እንዴት መቀጠል ቻለ? አዎ የሚገርምሽ እግሬን ተፈወስኩኝ። ከተጸለየልኝ በኋላ መንፏቀቁ ቆመ ማለት ነው። መሬት ለመሬት መፏቀቀው የዛን ቀን ቆመ በቃ። አሁን ሁሌ እኔ ላለሁኝና ፈውስ የለም ለሚሉ ሰዎች እኔ ያው ማስረጃ ነኝ ይላለሁ። ፈውስ እንዳለ እግዚአብሔር ዛሬም እንደሚሰራ ዛሬም እንደሚፈውስ ማለት እግዚአብሔር ማስረጃ አድርጎ ዛሬን እንድኖር እንዳደረገኝ ይሰማኛል። እና እንደዚህ የለም ጌታ የሚባል አምላክ የለም ሲሉ አለ ስላለ ነው እኔ መኖር ይላለሁኝ፣ ስላለ ነው እኔ መቆም እላለሁ። እና የሚገርምሽ ልክ ከዛም በኋላ በዱላ በክራንች መራመድ ጀመርኩኝ። እንደዛ እያለ ቀስ እያለ አሁን በዛን ሰዓት ላይ ቤተክርስቲያን አንዳንድ ነገር ሰፖርት ታደርገኝ ነበረ። ማንም እንደሌለኝ እንደዚህ ባወቁ ሰዓት ያግዙኝ ነበር። በኋላ ላይ ግን የሚገርምሽ ነገር ወደ ስራ የምገባበት ነገር ተመቻቸ። ወደ ስራ ገባው ማለት ነው። እና ከጅማ ትንሽ ርቃ የምትገኝ ሸቤ የምትባል ከተማ ላይ ነው። እና ሸቤ የምትባል ከተማ እኔ አንድ የውጭ ድርጅት ውስጥ ተቀጥሬ መስራት ጀመርኩ ማለት ነው። ስንት አመትሽ ነው በዛ ሰዓት? ያ ነገር ወደ ስራ ዓለም ውስጥ ገባ 15 አመት ምናምን አካባቢ ነውና እነዚህ ቻሌንጆች ስታልፊ እስከ 15 አመት በታች ነው። እና በዛን ሰዓት ስራ ምን እንደሆነ እንዴት እንደሚሰራ ምንም የማውቀው ነገር የለም። እና
አሁንም እግዚአብሔር ያዘጋጀልኝ ሰው አቶ ብርሃኑ ይባላልና በዛን ሰዓት ቀጥታ ሄጄ እባክህን እርዳኝ፣ በቃ ስራ መስራት እፈልጋለሁኝ ያልኩትና ምን ትችያለሽ አለኝ። የውጭ ድርጅት ነው ኪንግዳም ይባላል፣ የዛን መንገድ ስራ የሰራ መስሪያ ቤት ነውና ምንም አልችልም አልኩት። ግን መስራት የምፈልገው ስለው በቃ በሰዓቱ ስራን እንኳን የሚያሳዩኝን ሰዎች መስራት የምችለውን ነገር አመቻቸልኝ። እዛ ስራ ጀመርኩኝ ማለት ነው። እዛ ስራ ስጀምር የሚገርምሽ እዛ ሀገር ኑሮ ርካሽ ነው በጣምና በ100 ብር ቤት ተከራየው ምናምን በቃ ማለት ያው ያቅምሽን ያክል አይደለ ቤት ተከራየሁኝ። ኑሮ ተጀመረ በቃ እንዳልኩሽ በቃ አሁን ዳንኩ፣ መራመድ ጀመርኩኝ። በዛ ሁኔታ ውስጥ ነው እንግዲህ ማይረው ልበል ከኔ ህይወት ጋር ሊሄዱ ማይችሉ ነገሮች ውስጥ መግባት ጀመርኩኝ። ኑሮ እየተመቻቸ ሲመጣ ትላንትናሽን የሚያስረሱ ነገሮች ሲመጡ እዛ ጋር ደግሞ ከኔ እድሜ በላይ የሆኑ ላይፍን በደንብ የሚያውቁ ሰዎች እኔ እንዳልኩሽ በዛን ሰዓት የብቸኝነትን ይሄ መጠለያ ሰው ትፈልጌ የለ በመተው ውስጥ ኖሬ ልክ ሰዎችን ደግሞ ወደ ማግኘት ውስጥ ስመጣ ለእኔ ብርቅ ሆነብኝ። ከእድሜ በላይ የሆኑ አባቶች፣ ትላልቅ ሰዎች፣ እንደዚህ እህቶች፣ ትላልቅ የሆኑ ሰዎች ጋር አብሬ ሰው ሁሉ ያዝንልኛል፣ ይወዱኛል ምናምንና ለእኔም እሱ ነገር መልካም መስሎ ነው የታየኝ። ይገርምሽ ነገር እና ወደ ስራ እንደዛ ገባሁኝ። ከነሱ ጋር ደግሞ እንደዛ አይነት ህይወት ቀጠልኩኝ ማለት ነው። እንዴት አይነት ህይወት የሚገርምሽ በደንብ እኮ ነው የምሰማው እየተከታተልኩ ነው ጠይቅሽ። መማርም ስላለብን ላይ ከሆኑ ሀሳቦችን ማንሳት ስላለብን አንዴ እግዚአብሔር የምን በረታበት ቀን አለ። በቃ ክሊር ስናደርገው ምን በረታበት ከእግዚአብሔር ጋር ጉዞን ምን ይሄ እግዚአብሔር ምሕረት የሚገለጥበት ደግሞ የሚታየው ነው ፊዚካል ፈውስ መንገዳችን ላይ የሚሄድበት ከዛ ደግሞ ከዛ ሰው ማን ጠብቀው ድካሞች የሚመጡበት ደግሞ እግዚአብሔር እንደገና አምላክ ሆኖ የሚገለጥበት ጊዜ አለና ከነዚህ ጊዜያቶች በኋላ ያው እዚህም ላይ እንትን ስላልኩኝ ቤት ተከራየሽ ስራና በስራ ኢንቫይሮንመንት ውስጥ ካሉ ሰዎች ጋር ደግሞ አብሮ በመዋል ውስጥ የሚመጡ ተጽዕኖዎች ኖሩና ምን ነበሩ? እንዴት አለፍሻቸው? የሚገርምሽ ልክሻቤ ህይወት መኖር ጀመርኩኝ። በቃ ልጅም ብሆን ከነሱ ጋር ነው ማሳልፈው። አብሬ በላለሁኝ፣ አብሬ ጠጣለሁ ከነሱ ጋር። አብዛኛውን ጊዜ በቃ ሳይት ላይ ከነሱ ጋር አሳልፋለሁ ምናምንና ይጠይቁኛል ማይኬት የመጣሽ የማን ልጅ ነሽ ምናምን ሲሉኝ እንደዚህ እኔ እኮ እንደዚህ ነገር አሳልፌ እንደዚህ ምናምን በቃ ነኝ ከኛ ጋኛ ምሰኛ ቤተሰቦች ነን ይሉኛል። የነሱ ቃል እያታለለ ይመጣል። ከዛ ቀስ በቀስ እነሱ የሚያደርጉትን ነገር እኔን ያስደርጉኝ ጀመር። ኖርማል ሆነብኝ። በቃ ከአንዳንድ እንደዛ የመጣሁባቸው መንገዶች እርግፍ አድርጌ ጥዬ ሰዎቹን መምሰል ጀመርኩኝ ማለት ነው። እና ከነሱ ጋር ጠጣለሁኝ መጠጥ ከነሱ ጋር ጫት ሲቅሙ አብሬ በዛ እድሜ ነው ምልሽ ጫት መቃም ከነሱ ጋር ሲጋራ ማጨስ በጣም ይሄ ነው ልልሽ ማልችለው ነገር ውስጥ በቃ ገባሁኝ። እንዴት እንደገባው አላቅም። ምን እንዴት እንደሆነ መቼ እንዴት ህይወቴ ላይ እንደተፈጠረ አላቅም። ግን ሳላስበው ለካ ከነዛም ሰዎች ርቆ መኖር ከብዶኝ ልክ አዎ በቃ ሮጬ የሚሄደው ያስረሳሻል እኮ ይሄ ብቸኝነትሽን፣ እኛ እኮ በዚህ ነው ህይወትን የምንሸውደው ይሉኛል። እና ምን ማለት አይደለም ይሉ በቃ እሺ ያልኩኝ። ከበኋላ ላይ የሚገርምሽ ነገር ከነሱ በላይ ሆንኩ መሰለኝ እኔ ራሴ። ቀደምሻቸው ቀንደሰ ቸርች ትሄጃለሽ ግን በዛ በነዛ ጊዜያቶች አይ በቃ ልክ እንደዚህ አይነት እንትን ውስጥ ስገባ ታውሽ ቸርች ተውኩኝ። የሚገርምሽ ግን ቸርች ልተው እንጂ ጌታን አውቀው ነበር። እውነት ማለት ይሄን የምነግርሽ ነገር መጽሐፍ ቅዱስ ቤት ያለ ቤት እኮ ገብቼ ጌታን አወራዋለሁ። እውነት ጸልያለሁ እኮ ትጸጸቻለሽ። አዎ ግን ሲነጋ መልሽ ያን ነገር ሳደርገው ራሴን አገኛለሁ። እነሱ ጋር ገብቼ ከነሱ ጋር ሰዓት አላቸው። ይሄ ምሳ ሰዓት ከሳይት የሚወጣበት ሰዓት አለ። መንገድ ስራ ነው የነበረውና ያን ሰዓት ሁሉም ጫቱን የሚገዛበት ምናምንሽን ምግብ ተበልቶ ከዛ ጫት የሆነ የሚያስፈልገውን ተይዞ ነው ወደ ሳይት ደግሞ የሚገባው። እና
በቃ ከነሱ ጋር አብሬ ለኔ ታውቂያለሽ ጥሩ ነገር መስሎ ታየኝ። ልጅም ነሽ ደግሞ እና ጥሩ በቃ አሁን ቤተሰብ አልነበረኝም፣ አሁን እነዚህን ሰዎች አግኝቻለሁ ምናምን ብዬ ከነሱ ጋር በቃ እንደ ልቤ መሆን ጀመርኩኝ። እና እንዴት መለሰሽ ጌታ? እዛ የሚገርምሽ ነገር የምኖርበት ሰፈር በራሱ የመጠጥ ቤት ሰፈር ነው። በቃ በአጠቃላይ የነበረው የተከራየሁበት ቤት የነበረው እና ይሄ ገብተሽ የማተኝበት ቤት አለ አይደል? ልተኛ ስትይ ቀስቅሶ የሚወጣሽ ነገር አለ ወደ እነሱ። እውነት ግን በቃ እና ጌታ ሆይ እላለሁ፣ ይሄ እኮ ቦታ አይደለም እላለሁ፣ ይሄ እኮ ቦታ አይደለም። እና አንድ ቀን አስታውሳለሁኝና ከዛ እኔ እኮ እግዚአብሔር ያለኝ ታገለግኛለሽ ነው፣ ምን ሰራለሁ እዚህ ጋር? ራሴን የጠየቅኩት ነገር ይሄንን ነው። እንዴት ነው ከዚህ ነገርስ መውጣት የምችለው? ከዛ ከነዛ ሰዎች መራቅ ጀመርኩኝ። ማለት ከዛ ነገር ውስጥ ቀላል አይደለም። አሁን አንቺ በዛ እድሜ ሴት ልጅ ሆነሽ መጠጥ፣ ሲጋራ፣ ጫት፣ ሱሰኛ መሆን ከባድ ነገር ነው። እና ሁለት ውሳኔ ወሰንኩኝ ትያለሽ መጽሐፍሽ። ለምን ነበር ሁለት ውሳኔ? አዎ በቃ የወሰንኩት አንደኛ ነገር እነሱን መተው፣ ከዛ ሀገር መውጣት፣ ያንን ስራ ማቆም፣ መራቅ በቃ። እና ከነሱ መራቅ የምችለው ደግሞ እንዴት ነው? ከዛ ሀገር ስወጣ ብቻ ነው። ከዛ በቃ እግዚአብሔር ረዳኝ፣ ወጣው። የት ሄድሽ? ከዛ በኋላ ሌላ መስሪያ ቤት ነው። አሁንም በቃ ስራው ቀጠለ። አሁን ከዛ በኋላ የኮንስትራክሽን ሰራተኛ መሆን ይቀጥላል። ስራ መቀየርሽ ወይ ቦታ መቀየርሽ ግን ሱሶቹን ከህይወትሽ አወጣቸው? አዎ አቆምኩኝ፣ ወጣው። ከዛ ቀጥታ የገባሁት ሌላ ድርጅት ላይ ነው፣ ሌላ መስሪያ ቤት። እንደዚሁ እግዚአብሔር ረዳኝ። ሰዎችን ነው በእውነት ለመናገር እስከ ዛሬ ባለሁበት ህይወት እግዚአብሔር ሰዎችን ያዘጋጅልኛል። በቃ እኔ ከወሰንኩት ውሳኔ ጋር የሚያግዙኝን ሰዎች እግዚአብሔር ያዘጋጃል። እስከ ዛሬም ድረስ ያለሁት እንደዚህ ነው። እና በዛን ሰዓትም ላይ በቃ ጌታ ሆይ እኔ ከዚህ ቦታ መውጣት እፈልጋለሁኝ፣ መሄድ እፈልጋለሁኝ፣ ወዴት ሊድ ምን ላድርግ በቃ አልኩት። እንደዚህ ነው ማወራው። እና የሚገርምሽ ነገር ማረሳትን እቺን ነገር ሳልናገር ማለፍ አልፈልግም። እና እኔ በዓል ነበር እዛው ከዛ ከተማ ሳልወጣ የሆነ በዓል ነበር፣ ሰው ሁሉ ሄዷል። በዓል ሲሆን ወደ ቤተሰብ ምናምን ይወጣ የለ፣ እኔ ቀረሁኝ። እና አንድ ሴት አለች ከቤቴ ፊት ለፊት፣ እሷም እዛ ሰራተኛ ነች፣ እኔና እሷ ቀርተናል። እና ያለው ጥሩ የዛን ቀን የሚገርምሽ ነገር በጣም ይደብሮኝ ነበር። በቃ የሆነ ጥሩ ስሜትም እየተሰማኝ አይደለም። ምክንያቱም ሰዎችን ርቄ አሁን የመውጣት እንትን ውስጥ ነኝ። ሉጣ ስል ደግሞ መስሪያ ቤት ሄጄ ወረቀት አስገብተሽ እንደዚህ ብለሽ ነው። እና በዛሽ ጊዜ ውስጥ እያለሁኝ ነው እንዲህ በማመነታበት ሰዓት ውስጥ እንዴት ነው ማረገው? ለማንም አልተናገርኩም። የሚገርምሽ ይህን ውሳኔ ብቻዬን የወሰንኩት። ከዛ በቃ አሁን ከበዓል መልስ እኔ እወጣለሁኝ ብዬ ወስኛለሁኝ። እንደዚህ አይነት ውሳኔ ውስጥ እያለሁ ይዛን ቀን ቤት ማደር ከበደኝ። ፈራሁት፣ ቤቴን ምኖርበትን ቤት ማለት ነው። በቃና አልሚ ትባል አልሚ መጣሁ። ቆይ አንዴ ብያት ዛሬ አንቺ ጋር ነው ማድረው። እኔ እኮ ሰው ጋር እንደዚህ ምናምን እንትን አይደለሁም፣ ግን የዛን ቀን በቃ ዛሬ አንቺ ጋር ነው ማድር የምፈልገው፣ ቤት አላድርም አልኳት። ከዛ እሺ አለችኝ። እሷን ብቻዋን የነበረችው። ተነስቼ ቤት እንዴት እየቀፈፈኝ ቤቴን ዘግቼ ወጥቼ እሷ ጋር አደርኩኝ። ከዛ ምንድነው ግን ዛሬ ምን አይነት ቀን ነው እንደዚህ ነው ያልኳት። የሚገርምሽ እና ጠዋት ሲነጋ እኔ በሬን ከፍታለሁ። ከሷ ቤት ከፍቼ ቤቴ እንዲህ ፊት ለፊት ነው እና መንገድ ዳር ላይ ያለች ትንሽዬ ቤት ነች። ባዶ ቤት ታውቂያለሽ? እዛ ዝርፍ አድርገውት አንድ ነገር የሌለበት ባዶ ቤት በቃ ይሄ መሬት ምንጣፍ ሁሉ ሳይቀር ማለት ነው። ከዛ ወዲያው አይምሮዬ ላይ የመጣው ይሄ እኮ ለነፍሴ የመጣ ነው። በዚህ ሰዓት እግዚአብሔር እንዲህ ባያስመልጠኝ እኔ ሟች ነበርኩኝ አልኳት። ከዛ እንዲህ ገረማት። እሷም ተደርጎም ተሰምቶም አይታወቅም፣ ማንም እንዲህ የሚያደርግ አልነበረም። እና እንደዚህ አይነት ሀገር አልነበረም። ሀገሩ ራሱ የሚታወቅ በቃ በጣም ጥሩ የምትባል ከተማ ነች። እና ለነፍሴ ከመጣው ነገር እግዚአብሔር በእንደዚህ አይነት መንገድ እንዳስመልጠኝ በቃ አሁን መወሰንሽን ያያል አይደል፣ መጨከንሽን። አሁን ከዚህ በኋላ ከእግዚአብሔር ጋር እንደዚህ ሆነ እኖራለሁ ስትይ የማይፈልግ አካል ደግሞ አለ። ምክንያቱም እኔ ባይገባኝም ነገ እግዚአብሔር በህይወቴ ላይ ዛሬን አይቶት የለ በቃ ምን ያህል ለሰይጣን መንግስት አስቸጋሪ ሰው እንደምሆን ግልጽ ነው። ያንን ስለሚያውቅ ትላንት አስቀድሞ ሊያጠፋኝ ከነበረው እግዚአብሔር አስበልጦ
ከዛ ከተማ በድል ወጣው። በድል ወጣሽ፣ ሱሱ ቀረ፣ ወደ መንፈሳዊ እንቅስቃሴ ተመለሽ። ወደ መጨረሻ ልምጣና ዋና ነገር እናንሳ። በዛ የህይወት መንገድ ውስጥ መቼስ የማይረሱ ልጅነት ላይ ደግሞ የሚፈጠሩ ነገሮች አይረሱም። ከዛ ከቅርብ ሰው ሲሆኑ ደግሞ ከባድ ይሆናሉ። ከእናት ሲሆን፣ ከአባት ሲሆን፣ ከቤተሰብ ሲሆን ደግሞ አንዳንድ ነገሮች ይበልጥ እየከበዱ ይመጣሉና የተለያዩ የህይወት መንገዶችሽ እንዴት እንደቀጠሉና እንደተጠናቀቁ መጽሐፍሽ ላይም ስላለ መቆምሽም ዛሬ ምስክር ስለሆነ ያው የእግዚአብሔር ምሕረት በዛ ውስጥ እናያለን። እውነት ነው። እናትና የእንጀራ እናትሽና አባትሽ ጋር ያለውን ነገር እንደ ክርስቲያን ምን አደረግሽ? በጣም የሚገርምሽ ነገር እግዚአብሔር ረዳኝ። እግዚአብሔር በጣም እጅጉን አብዝቶ ረዳኝ እና እነዛ ነገሮች አንድ ነገር ሳልነግርሽ እንዳላልፍ መኖሬን ማንም ሰው አምኖት አያውቅም። እንደ ሞትኩ ነው። በቃ ሞታለች የለችም ተብሎ ነው እንጂ በምንም ታሪክ ስለ እኔ መኖር ማንም አያውቅም። ያን ሁሉ አመታት በቃ አትገናኙም፣ አንጠያየቅም። የት ልኖር ምን ልሆን ማንም የሚያውቀው ነገር የለም። እንዳልኩሽ ጌታን ከማግኘትም ከቤተሰብ ደግሞ የመጀመሪያዋም ልጅ እኔ ነበርኩኝና እግዚአብሔር ይመስገን። እና የሚገርምሽ ነገር አያውቁም ስለ እኔ ምንም መረጃ ምንም የላቸውም። ስራ እየሰራው ራሴን እያወቅኩ በቃ ስመጣ እኔ ራሴ ቤተሰቤ መፈለግ ጀመርኩኝ። በእውነት የእውነትና ራሴ ቤተሰቤ መፈለግ ጀመርኩ። አባቴ፣ እናቴ፣ እህት ወንድሞቼ እያልኩኝ ራሴ መፈለግ ጀመርኩኝ። ራሴ በቃ እንግዲህ ጌታ መልካም አይደል? እግዚአብሔር ልቤን ፈውሶት ነው እግዚአብሔር ረድቶኝ ራሴ በቃ እና አሁን ወላጆች እኮ አሉኝ ማለት ጀመርኩ። እንግዲህ የኔ በስም በአባቴ ስም ያለ መጠራቴ ምክንያት ልጅ አይደለችም አለ። ከዛ በኋላ የስራ መታወቂያዎች ምናምን በሚያስፈልጉኝ ሰው ጊዜ እንደ አባት የረዳኝ አጉስ የሚባል ሰው አለ እና በሱ ነው የምጠራው። ያ ሁሉ ነገር አለ፣ ግን በቃ ማንነትሽ ደግሞ ማንነትሽ ነው እና የአባቴን ድምፅ መስማት ፈለግኩኝ። እንጀራ እናቴን ማግኘት ፈለግኩኝ። ያንን ውሳኔ ስትወስኝ ደግሞ ይቅር ብለሻቸው ነው አይደል? ትተሽ ነው በቃ ካልተውሽ ምን ለማለት ለመገዳደል የሆነ ቅድም ስታነሹ እንደሆነ ነበረው ለበቀል ነው ልትፈልጊያቸው የምትችይው እና እኔ ግን የምርን አፍቀውኝ ነው በቃ አሁን እነሱን የምፈልግበት ጊዜ ደረሰና የሆነ የተገኘሽበትን ነገር ማግኘት ፈልግ። አዎ እሳ በቃ መፈለግ ጀመርኩኝ። ስልክ መደወል ጀመርኩ። ራሴ ፍለጋ መጣው። ሄድኩኝ እዛ ከተማ። አዎ ሄድኩ እዛ ከተማ ሄጄ በቃ እኔ ይቅር እንዳልኳቸው ነገርኳቸው። ስንት አመትሽ ይሆናል እሱ አሁን ፍለጋ የምትሄጂበት ጊዜ? ትልቅ ነው። ወይም ከስንት አመታት በኋላ ይሆናል? በረጅም ጊዜ ያልተያያችሁ? በጣም ረጅም ጊዜ ቢያንስ 17 አመት። ከ17 አመት በኋላ ምናልባት አዎ እንደዛ ሊሆን ይችላል። አዎ ብዬ አስባለሁ። ከረጅም ጊዜ በኋላ በህይወት አገኘሻቸው? አዎ አባቴም አለ እግዚአብሔር ይመስገንና እህት ወንድሞቼም ሁሉም አሉ። በቃ ከዛ ያው ዋናው ትልቁ ነገር መዳኔ ነው። ድኛለሁ። ምን አሉ ሲያዩሽ? አለቀሱ፣ ተሰማቸው እና እኛ እኮ ሞተሻል ብለን እነሱ ብቻ ሳይሆኑ የሰፈርም ሰው ነው ጥፍትን ያልኩታ ከነው ስለኔ ማንም የሚያውቀው ነገር ምንም ስላልነበረ መኖሬን ደግሞ ራሴ ሄጄ እንዳልኩሽ ነጋዴዎች ናቸው የሚታወቁ ናቸው እዛ አካባቢ ላይ እና ሄድኩኝ ቤት በቃ ባቴንም እነሱንም አገኘኋቸው። በቃ የከሴ አካባቢም ሰው ጉድ አለ። ከስንት አመት በኋላ አባቴን ቤተሰቤን በአካል አገኘኋቸው ማለት ነው እና ይቅርታ አደረግኩላቸው ከእግዚአብሔር በተቀበልኩት መሰረት። ምክንያቱም እኔ ራሴ ብዙ የተደረገልኝ ሰው ነኝ። እግዚአብሔር ብዙ ይቅር ያለኝ ሰው ነኝ። ብዙ የእግዚአብሔርን ምሕረት አይቻለሁ በህይወቴ እና እኔ ራሴ እግዚአብሔር ትቶልኝ ነው አለመተው አልቻልኩም። እንዳልኩሽ በቃ እዛን ቀን ይቅር ተባብለን ግንኙነታችሁ ቀጠለ አሁን እስከዛሬ ድረስ። አዎ በፍቅር አብረናለን። እግዚአብሔር ይመስገን። አሜን። ይሄ አንድ ሊሰን ነው። በመጨረሻ እንግዲህ በጌታም ጉዳይ ይሁን በሌላ ጉዳይ ከቤተሰብ ጋር በተለያየ መሸካከር ውስጥ እውነት ነው
ላለ በተለይ ደግሞ ጌታ ብዙ ምሕረት ላደረገለት ምናልባት ይሄን ፕሮግራም ለሚመለከት ሰው ስለ ይቅርታ ስለ ምሕረት መልእክት አስተላልፊልንና ጨርሳለን። እሺ የሚገርምሽ ነገር እግዚአብሔር የሰጠኝ ድል በእነዚህ ሁኔታዎች ውስጥ ጌታን ሳገኝ እኔ መጀመሪያ ነኝ ብዬሽ ነበር አይደለ? ከቤተሰብ ከብዙ አመት በኋላ ሁሌ ጸሎቴ ግን አንድ ነገር ነበር። አባቴን ሂጄ ካገኘሁት ምናምን በኋላ ቤተሰቦቼን ካገኘኋቸው በኋላ የብዙ ጊዜ ጩኸቴ የነበረው እኔ የቀመስኩትን በቃ እውነት በቃ እኔን የነካኝ እጅ እግዚአብሔር ሆይ ሳይነካው በተለይ አባቴን በጣም በቃ ማለት ሳሳለት ነበር ከዚህ ጌታ ጋር እንዲገናኝ በቃ ይሄን ጌታ ቢያቀልኝ ይላሉና የሚገርምሽ አባቴ ታመመ ሲባል አስቀድሜ ጌታው ያደራ እኔ እናንተ ኪዳን አለን ነው ምለው የነበረውና የዛሬ 4 ዓመት 5 ዓመት አካባቢ አባቴ ጌታን ተቀበለ እንደግል አዳኝ አድርጎና ለኔ ከድሎች ሁሉ ድል እሱ ነው ማለት የተገፋሽበት አይደል የተተውሽለት ብዙ ነገር በቃ በነዛ እድሜዎች ብዙ ነገር ያሳለፍሽበት ባለማወቅ ነው። እኔ አሁን የህይወቴ መዝሙር የሆነው ቃል ኢየሱስ ሊታይ አይደለ ይሄ ሆኗልና ወደ ጌታ እስከሚሄድባት ጊዜ ድረስ እዚህ ምድር ላይ እስካለው ድረስ እሱ ነው በህይወቴ እየታየ የሚቀጥለው። ሌላ በእኔ ህይወት ማንም ሊታይ አይችልም። የማንም አሻራም በእኔ ህይወት ውስጥ የለም። እኔ እንዲህ አድርጌላት እኔ እንደዚህ ረድቻት እኔ እዚህ አምጥቻት የሚል ሰውም የለም። አንድና አንድ ጌታ ብቻ ነው። ዛሬም ቢሆን እሱን ተደግፌ በእሱ ላይ በመታመን ነው ያለሁት። ምክንያቱም እሱ የሆነልኝን ያህል እኔ ለጌታ አልሆንኩለትም። የሚገርምሽ ነገር ምክንያቱም እግዚአብሔር ለእኔ ብዙ ነገሬ ነው። መንፈስ ቅዱስ ታውቂያለሽ ሁሉ ነገር መሆን ይችላል። እናት፣ አባት፣ ጓደኛ፣ አጽናኝ ምን ልበልሽ ሁሉ ነገር ማለት አልወጣቸውም ያልሽውን ነገር ረድቶሽ ወጥተሽ ደግሞ ራስሽ እንዴት እንዳለፍሽው በማታውቂያቸው መንገዶች በጣም ከባድ በሆኑት ጊዜያቶች ውስጥ የረዳኝ አገዘኝ ጌታ እንዳልኩሽ አባቴ ጌታን ተቀበለ። ትልቅ የእግዚአብሔር የሰጠኝ ድል የመገፋቴ ሚስጥር የሆነው ሰው ወደ እግዚአብሔር መንግስት ተጨመረ። አሜን። እሱ ሌላ ረፍት ቀስ እያለ ደግሞ እግዚአብሔር እህቶቼን አሁን የኔ ታላቅ እህት 10 ምናምን ዓመት መሰረተ ክርስቶስ ቤተክርስቲያን ውስጥ ነው የምታገለግለው ታላቅ እና ብቻዬን ብመጣም ነገሮች በዛ ቢጀምሩ ዛሬ ግን እግዚአብሔር እያበዛኝ እና እነዚህን ሁሉ ነገሮች እግዚአብሔር በህይወቴ እያደረገ ጌታን እያመሰገንኩ ያለሁበት ሁኔታ ውስጥ ነው ያለሁት። አባቴን ቤተሰቦቼንም ደግሞ የእውነት ነው የምልሽ በቃ ማለት ይቅርታ እረፍት አለው። እንዴት ብዬ እንደምነግርሽ አላቅም። ይቅርታ ማድረግ የሆነ የተሸከምሽው ነገር አለ ከራስሽ ላይ እንደማንሳት ነው። በቃ እኔ እንደዛ ነው ለእኔ የተሰማኝ። ለረጅም ጊዜ ተጭኖብኝ የነበረ ነገር በቃ ዝቅ አድርጎኝ የነበረ ይሄ ጸጸት፣ ቁጭት ገባሽ ወይ በቃ እንደዚህ የምትይው ነገር የነሱ እንደዚህ ሆኖ እኔ በዚህ ውስጥ እያለፍኩ እነዛን ፔኖች ረስቶ ይቅርታ አድርጎ እንደመኖር ጤነኝነት የለም። ሰው ጤነኛ ነኝ ብሎ የሚያስበው ይቅርታን ማድረግ ሲችል ነው ብዬ አስባለሁ። ፈውስ ነው ይቅርታ ማድረግ ፈውስ ነው በቃ ጤናማነት ነው። እና ዛሬም ገባሽ ብዙ በሰዎች ልክ እንደኔ በብዙ መንገድ የሚያልፉ ሰዎች እንዳሉ አውቃለሁ። ምክንያቱም አንዳንድ ሰዎች ጋር መጽሐፌን አንብበው ይሄን መጽሐፍ አንብበው አንዳንድ ነገር ሲሉኝ ነበር። ሌሊቱን ሙሉ ቁጭ ብዬ ሳለቅስ አደርኩ ያለችኝ እህት አለች። አንድ አባት በቃ መቋቋም አልቻልኩም ብለውኛል። በጣም ብዙ ሰዎች የሚገራረም ነገር እንደዚህ ማለ እንዴ እኛ እኮ ማለት ትላልቅ አባቶች ናቸው። አንቺ ያሳለፍሽውን ነገር አሳለፍኩ ብለሽ በዚህ እድሜ የጻፍሽውን ነገር ትላልቅ የሚባሉ አባቶች በስም ጠቅሰውልኝ ኬሌ የሚባሉ የእግዚአብሔር ሰዎች አለፍ ነው ብለው የሚሉትን ነው አንቺ የጻፍሽው እና እግዚአብሔር ረድቶሻል። ልክ አንቺ እንዳልሽው ይሄን ሁሉ ነገር አልፎ ይቅርታ ማድረግ በቻልሽ ትልቅ ነገር ነው አሉኝና አሁን ከእግዚአብሔር የተቀበልኩት እውነት እሱ ስለሆነ እግዚአብሔር የረዳኝ ልቤም ደግሞ ይሄንን ልብ ደግሞ የሰጠኝ እግዚአብሔር ስለሆነ እግዚአብሔር ረዳኝ። እኔ ይቅር እንዳልኩኝ ሁሉም ሰው ደግሞ ስንኖር ይቅር መባባል መተው ገባሽ ትውት አድርጎ በአዲስ መልኩ ህይወትን መቀጠል ይቻላል እና ሁሉም ሰው ቢያደርገው መልካም ነው ብዬ የማስበው በተለይ ክርስቲያኖች በትላንትና መያዝ የለብንም።
አይደል? ጳውሎስ የኋላዬን ትቼ አይደል ያለው የፊቴን ለመያዝ ዘረጋለሁ እና ኋላችን ብዙ ነገር ሊኖር ይችላል። ስናያቸው የሚያስታውሱን ነገሮች ሊኖሩ ይችላሉ አይደለ? ግን እየረሳን በቃ እየተውን፣ ምክንያቱም እኛ በተማርንበት እኛን እግዚአብሔር ይቅር ባለን ልክ ሌሎችን ይቅር ማለት መቻል አለብን። እና ዛሬም ይሄን ፕሮግራም ለሚያዩ ሁሉ በዚህ ሰዓት እንግዲህ እግዚአብሔር ምናልባት አውቃለሁ እኔ እነዛን ሁሉ መንገዶች ሲያመጣ ለሆነ ሰው ትምህርት፣ ለሆነ ሰው የመፈወስ ምክንያት እንደሆነ አስባለሁ። ለሆነ ሰው የመቆም ምክንያት ሊያደርገኝ፣ ምክንያቱም እግዚአብሔር ብሎኝም ስለሆነና ይህ መጽሐፍ ሲጻፍ እግዚአብሔር እንደዛ አውርቶኝ ስለነበረ ነውና ዛሬም ይሄንን መልእክት ለሚሰሙ ምለው ይሄንን ነውና ይቅርታ ማድረግ ትልቅነት ነው። ልክ ነው። ከመጽሐፉም ከህይወት ታሪክሽም እንደው ከእግዚአብሔር ምህረት ከእግዚአብሔር ማኖር ቀጥሎ መማር ደግሞ ፐርሰናሊ እንደ አንድ ግለሰብ ካንቺ የምንማረው ነገር ምህረት አድርጎ አብሮ መቀጠልን ነው። በተለይ ተፈልገሽ ተገኝተሽ ቢሆን አንድ ነገር ነበር። አንቺ ራስሽ ፍለጋ ሄደሽ ምህረት ማድረግ ወንጌል በህይወት ነው። ኢየሱስን ይዞ እልህም ይዞ ኢየሱስን ጋር ቀጥላለሁ ግን እነሱ በድለውኛል ብሎ ወንጌልን መያዝ ስለሌለ አንድ ኢየሱስን ያሳየሽበት መንገድ እንደሚለው ኢየሱስ ሊታይ ኢየሱስ ታይቶ ምናልባት ወንጌሉም እዛ ቤት እንዲገባ እና ኃይል እንዲያገኝ ይሄም አንድ መንገድ ይሆናል። ከነቂምሽ ቢሆን ወንጌል ኃይል እዛ ላያገኝ መዳንን ላያመጣ ይችል ነበረ። ለኛም ለሌሎችም ትምህርት የሚሆን ነገር ነው ብዬ አስባለሁኝ። በተሻለ ማብራሪያ ደግሞ በደንብ እንትኑን በጠበቀ መልኩ መጽሐፍሽ ላይ ህይወት ታሪክሽ አለ እንዲያነቡት ኢየሱስ ሊታይ የሚለውን መጽሐፍ አንብበው ህይወት ታሪክሽን በሙሉ እንዲያገኙ፣ ምናልባት እኔ ያስቀረውት ያልጠየቅኩት በመሀል ያለ ነገር ካለ በደንብ ሂደቶችን የሚረዱበት እንትን ይሆናል። በመጨረሻ ይህንን ሁሉ ግን ላሳለፈሽ ለረዳሽ ደግሞ ዛሬ እንድትቆሚ እንድታገለጊው እንድትኖሪ ላደረገሽ ጌታ ፍቅርሽን ምስጋናሽን እንድትገልጪ እድል ልስጥሽና ጨርስ። እሺ፣ አመሰግናለሁ። ለእኔ ትንሽ ይከብደኛል ማለት በቃላት እንደዚህ ልገልጫችማ ደግነቱ ብዙ አይደል። ሁሌ እግዚአብሔርን ሳመሰግነው በእንባ ነው ማለት ቃላቶች ያጥሩኛል። ለእኔ እንዳልኩሽ እግዚአብሔር ብዙ ነገሬ ነው እና ሁሌ ለራሴ የምለው ነገር አለ። ዛሬ ያልተደረገልሽን አይደለም ትላንት የተደረገልሽን የመጣሽበትን አስቢ። ሁሌ ነፍሴን ምላት ይሄንን ነው እና ሁሌ ራሴን ሜሪ ትላንት የረዳሽን ያገዘሽን እኔ እኮ ላለው ጌታን አፌን ሞልቼ እንደ ሰው አልተደረገልኝም ማለት አልችልም። ከመደረግ በላይ ብዙ የእግዚአብሔርን ምህረት ያየው ሰው ነኝ እና አሁን እንዲህ በሚል ቃላቶች ራሱ እግዚአብሔርን አይገልጡልኝም። አሁን እንዲህ ብዬ ላመስግነው ብዬሽ እንዲህ ልልበት የምችልበት ቃል ራሱ ውስጥ የለም እና ከራሴ ጋር አሁን እስካለኝ በዚች እድሜ ከዚህ በኋላ ባለኝ እድሜ አንድ ማድረግ የምችለው የእውነት ኖሬለት ፍቅሬን በዛ መንገድ ነው ማለት እሱ ራሱን ሰጥቶኝ አይደል፣ ራሱን የሰጠኝ እግዚአብሔር ለእኔ እኔም በጣም ሲወደኝ የማይደረደርበትን አይደል አንድያ ልጁን ነው የሰጠንና ሁላችንም እግዚአብሔር ሲወደን ውድ የሆነው ስጦታን ነው የሰጠን። ሲወደን ልጁን በመስጠት ፍቅር አሳይቶናል። ብዙ የተደረገልን ሰዎች ነን። ለዚህ ፍቅር ምላሽ አሁን እኔ ልሰጠው የምችለው ነገር ስለሌለኝ ዘመኔን በቃ እሱ እንዲጠቀምበት ዘመኔን፣ ልጅነቴን፣ ከዚህ በኋላ ያለኝ እድሜ እንዳልኩሽ እሱ ታይቶበት አንድ ቀን ያለሱ ያሳለፍኩባት ሰዓት ትቆጨኛለች። የሚገርምሽ ሁሌ ዛሬ ስኖር ያለሱ ያቺ የሳትኩባት ሰዓት አለች አይደል? ያቺ ከቅፉ ሸርተት ያልኩበት እኔ ብተወው እንኳን እሱ አልተወኝም።
በዛ ድካም ውስጥ እዛ ጫትና መጠጥ መንደር ውስጥ እንኳን ኢየሱስ አብሮኝ ነበር እና ይሄን ጌታ በመኖር ህይወቴን፣ ልጅነቴን፣ ዘመኔን የእውነት በቃ ባለኝ ዘመን ኢየሱስ እንዲታይብኝ እና እግዚአብሔርን የሚመስል ትውልድ ስለማፍራት የእውነት እግዚአብሔርን የሚወዱ ትውልድ ስለማፍራት እና ይሄ እኔ ውስጥ የገባው ነገር ሁሉም ጋር እንዲጋባ ፈልጋለሁ። በመኖር እሱም እኔ የምፈልገውን አይደለም። በፊት ስጸልይ ይሄን አድርግልኝ፣ ይሄን እንደዚህ ልሁን እያልኩ ነበር። የሚገርምሽ አሁን ግን ጸሎቴን ሁሉ ቀይሮት ምን እንደሆን ነው የምትፈልገው? በቃ አንተ የምትፈልገውን መሆን እንድችል እርዳኝ ነው ማለት። ሐሳብህን እንዳቀው ለሐሳብህ መኖር እንድችል አንተ ለፈለግከው ዓላማ እኔ መኖር እንድችል እርዳኝ። መኖር አሁን እግዚአብሔርን ፍቅር ልገልጸው የምችለው በመኖር እና እግዚአብሔር ለእኔ ብዙ ነገሬ ነው። እግዚአብሔር ይመስገን። ከዚህ በላይ አላስለቅስ። በቃ እውነት ኢየሱስ ጌታ ነው። አሜን። ድጋሚ እንኳን ጌታ ኢየሱስ ረዳሽ። አሜን አሜን። እናቴ ደግሞ ይሄንን ልታካፊን እዚህ ስለመጣሽ እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። አክብረሽ እዚህ ጠርተሽ ውስጥ ያለውን ነገር ለትውልድ እንዳደርስ በቃ እግዚአብሔር ደግሞ ስለተጠቀመብሽ፣ እግዚአብሔር ደግሞ በዚህ ሰዓት አንቺን በረከት አድርጎ ስላስነሳ እግዚአብሔርን አመሰግናለሁ። ምክንያቱም ምንም ድንገት የሚባል ነገር የለምና በእግዚአብሔር ፕሮግራም በእግዚአብሔር ሰዓት ተገናኝተናል። አንቺ ደግሞ ለብዙዎች በረከት ነሽ እና እግዚአብሔር ይባርክሽ። ስለጋበሽኝ እንግዳ አድርገሽ አመሰግናለሁ። ተባረኩልኝ ሁላችሁ። የተወደዳችሁ ቤተሰቦቼ ዛሬ በነበረን ቆይታ የእግዚአብሔር ምሕረት፣ ቸርነት እንዲሁም የይቅርታን ጉልበት እንዳያችሁ ተስፋ አደርጋለሁ። መጽሐፉን አግኝታችሁ እንድታነቡትም ሪኮመንድ አደርጋችኋለሁ። እንዲሁም የሰማይ ቲዩብ ፕሮግራሞቻችን ለሌሎች እንዲደርሱ ሼር ማድረግ አትርሱ። አብሬያችሁ የነበርኩት እህታችሁ ትዝታ ተክሉ ነኝ። ሰላም ቆዩ።